ተጣልቼው ነበር እግዚአብሔርን ማህተቤንም በጥሼ የጣልኩበት ጊዜ ነበረ መብሰልሰል በጸጸት የገረሳ በዛች በፍርግርግ ብረት ውስጥ ሳም አድርጌው ስመጣ እስር ቤት ውስጥ ሆነ ሳምሽው አዎ ባንታይም ጡብኝ እኔ ያልኩኝ ኢሚዲየትሊ ለቅሶ ቤት ሆነ ቤታችን ና ብዬክ ነበረ እግዚአብሔርን ነው አዎ ዛሬን እንዳታድር ብዬክ ነበረ እኔ እኮ እንዲህ አልነበረም የሚጠራሁክ እኔ ባሌን እርፍ አድርግልኝ ስልክ እንዲህ አልነበረም ማጠራሬ ግን አንተ እንደዚህ ነው የመጣከው ራሴን መጠጥ ውስጥ መደበቅ ጀመሩ አረታይ እንዴት ሆኖ ምን ተፈጥሮ እንደሆነ አላውቅም መጠጥ ቤት ልትሄጂ ወጥተሽ ራስሽ ያገኘሽው እንጦጦ ኪዳነ ምህረት አለኝና ልሄድ ወደ ቤት ልደት አኒቨርሰሪ እንደዚህ አይነት ነገሮችን ቀብር ቦታ ሄዳችሁ ሰለብሬት ታረጋላችሁ እንዴት አሰባችሁት ሁሉ ነገር ለሁሉ ሰው ሴንስ ማድረግ የለበት በጣም ነው የምወድሽ ከምንም በላይ የመኖሬ ምክንያት ነሽ አንተን ማጣት በጣም የህይወቴ ከባዱ ጊዜ ነበረ ብዙ ተናነስኩብህ መንግዬ በነገራችን ላይ በፈረንሳይ ፓሪስ ኤፊል ታወር ስር ፎቶ ተነስተን በኔዘርላንድ አምስተርዳም ጎዳናዎች እንደዚህ በሳይክል ተንሸራሽረን ከዛም ማለፍ ሲል በጀርመን ፍራንክፈርት ድንቅ ቦታዎችን አይተን በአውሮፓ የማይረሳ ድንቅ ጊዜን አሳልፈናል እርሶም በቀጣዩ ከነሐሴ 14 እስከ 20 በ7 ምሽቶችና በ8 ቀናት ከቤተሰብ ከወዳጅ ከልጆቹ ጋር በአውሮፓ ድንቅ ጊዜ እንዲያሳልፉ ቬጂታሪ ኢትዮጵያ ቱር ኤንድ ትራቭል ይጋብዛል በዚህ ቁጥር አሁኑ ይደውሉ ቀጣይ ጉዞን ቡክ ያድርጉ ሄሎ እንዴት ነህ አነሽ እግዚአብሔር ይመስገን ጊዜ እግዚአብሔር ይመስገን ደና ወይኔ ስታምር ቴንክ ዩ አንቺ ራሱ Thank you so much እናስተዋውቃችሁ እሺ እኔ አትክልት እባላለሁኝ የነማማዬ እናት ነኝ እናታችሁ ጋር ቆይታ እናድርግ ቃለ መጠይቅ እናድርግና ምሳሌ ደግሞ በድጋሚ እንገናኛለን ከናንተ ጋር Thank you so much በድጋሚ እሺ ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ 1 እና 2 በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባውታል። Thank you so much በድጋሚ እሺ ጊዜዬ እንዴት ነሽ በእናትሽ አለው ደና እግዚአብሔር ይመስገን በጣም ፈገግታሽ ደስ የሚለው ቴንክ ዩ ያለኝ ሀብቴ ነው ፈገግታዬ ጥሩ የሐረሯን አትክልት ከልጅነት ጀምሮ ሚሞሪዎችሽን ትንሽ እስኪ እንደመነሻ እንዲሆነ አጫዎች ኦኬ እኔ ያው ሐረር ነው ተወልጄ ያደግኩት እስከ 12ኛ ክፍል ምናምን ሐረር ነው የተማርኩት ልጅነታችን እኔ ሁለተኛ ልጅ ነኝ ታላቄ እህት አለችኝ ታናሽ ሁለት ወንድሞች አሉኝ እናቴና አባቴ ሰፊ ነው ያደግንበት ፋሚሊ አው ብዙ ቤተሰብ ዘመድ ያክስት ልጅ ምናምን ብዙ ሆነን የኖርነው በሰፊ ፋሚሊ ውስጥ ነው ያደግኩት ኦኬ በጣም አሪፍ ምን አይነት ሰዎች ነበሩ እናትና አባትሽ እናታችን በጣም መልካም በቤተክርስቲያን አንጻ ያሳደገችን አይዊሽ ለልጆቼ በቤተክርስቲያን ዙሪያ እንደናቴ አይነት እናት በሆነላቸው ኦኬ በቤተክርስቲያን ውስጥ ስታድግ ፈሪሃ እግዚአብሔር አለክ በህይወትክ መናወጥ ሲያጋጥም ኦፍ ኮርስ አንዳንዴ መንገድን ስታለ ግን በልጅነት የተቀረጸ ነገር መልሶ ይመልስካል ወደ ከመንገድ ስተን ብንወጣም ወጥቶ ሰው ይቀራል ብዬ አላስብም እና በጣም በእንደሱ
ውስጥን ያሳደገችን እናታችን በምንም አይነት ሁሌ ላለሁኝ በምንም አይነት ነገር ውስጥ ብታልፉ ተመስገን አይጥፋ ካፋችሁ። አባታችን ሰው ምናምን ከውጪ ሲያየው በጣም ኮስታራ ነው እና ኃይለኛ ነው ሰው ብሎ ያስባል። ኃይለኛ ቤት ውስጥ ምናምን በቃ አባት ነው፣ ኃይለኛ ነው። በደንብ በቃ ተቀጥተን ያደግነው። እናታችንም ጥፋት ምናምን ሲገኝብን ብዙም አትሸፋፍንልንም፣ አሳልፋ ትሰጥናለች ለሱ። በደንብ ተቀጥተን ያደግነው። እስከ 12 እዛው ሐረር ነው የተማርኩት? እዛው ነው የተማርኩት። ከዛስ? ከዛ 12ኛ ክፍል አርባ ምንጭ ዩኒቨርሲቲ ዩኒቨርሲቲ ሄድኩኝ። እዛ ግን ረጅም ጊዜ አልቆየሁኝም። ምን ያህል ጊዜ ቆየሽ? 3 ወር ምናምን እንደሱ ቢሆንም የቆየሁት የላይፍ ታይም ጓደኞቼን ግን እዛ ነው አግኝቼ የመጣሁት። ላይክ አሁን ወደ 20 ዓመት ምናምን ሆነኝ ዩኒቨርሲቲ ከገባሽ? አዎ 97 ወደ ዩኒቨርሲቲ የገባሽው? አዎ እዛ ያገኘኋቸው ጓደኞቼ በቃ አሁን ጓደኞቼ ዋና ጓደኞቼ እነሱ ናቸው። ኦኬ በጣም አሪፍ። አዲስ አበባ መጣሽ፣ ምን ትምህርት ቀጠልሽ? የት ቀጠልሽ? ዩኒቲ ማርኬቲንግ ማኔጅመንት። ፋሚሊዎች ቢዝነስ ላይ ምናምን ያሉ ናቸው? አዎ። ኦኬ። አባቴ አቶ ዳመና ዘሪሁን ይባላል። ሐረር የዳመና ልጅ ነኝ ማለት ራሱ በጣም ነበር የሚያኮራ። በምን ነበር የሚታወቁት? እህል ንግድ ላይ ነበር። አክቹሊ ያው አሁንም እህል ንግድ ላይ ነው የሚሰራው። አሁንም ስቲል? አዎ። ስለዚህ ሐረር ሄደን አቶ ዳመና ብንል ፌመስ ናቸው። አዎ። ዩኒቲ እንዴት ነበር? ዩኒቲ ቆይታሽ ንገሪኝ እስኪ፣ በትምህርቱም ላይፉም ኤቭሪቲንግ አጠቃላይ። አዎ ዩኒቲ ገብቼ ላይክ 6 ወር ምናምን አካባቢ እንደተማርኩኝ አንድ ጓደኛዬ ጋር ተዋወቅን እና በጣም በቃ ቤስት ፍሬንድ ሆነን ከሳ ጋር። እሷም ወደ ሐረር ነው አገሯ፣ ቱቱዬ ትባላለች። እኔ ከእህቴ ጋር እዚህ ተከራዩ። እህቴ ኦልሬዲ ተከራይተውላት እናት አባቴ ነበር የምትማር የነበረው። እሷ ጋር አብረን እየተማርን ነበር። ከዛ ከቱቱም እንደዚሁ እንደኛ በልጅነታቸው ነው። እነሱ ደግሞ እዚህ ነው የተማሩት። እነሱ ቤት እኛ ቤት ዩኒቲ ብቻ ነው ህይወታችን የነበረው። ያን ያክል ደጅ ምናምን የሚያዝናናኝ ሰው አይደለም። አክቹሊ አሁንም አይደለሁኝም። ቤት ውስጥ በቃ ክላስ ልክ ገርጂ ነው የተከራየ ነው የነበረው። ክላስ ሊጀመር 5 ደቂቃ ሲቀር ግቢ ውስጥ እንገኛለን። ወዲያው ልክ ሲያልቅ ክላሳችን ሲያልቅ ወደ ቤታችን ነን። ከዛ ቱቱ ጋር በቃ መለስ ቀለስ ስል ነው ባሌን የተዋወቅኩት። መለስ ቀለስ መንጌ የሷ የጓደኞቿ ጓደኞች ነበረ። ኦኬ። ከዛ እዛ ሲመጣ ቱቱ ጋር ሲመጣ አየኝና በቃ ወደድኳት፣ ሞትኩኝ አለ። እሷም ያን ያክል ብዙ አታውቀውም። እንደ ይሄ ከፍሬንዶች ጋር የሚመጣ ሰው አለ አይደለ? እንደሱ ነው የመጣው የነበረው። ከዛ ግን ስትሰማ እሷ በጣም ጥሩ ሰው ነው መንጌ፣ ይሄ ደግ ነው ምናምን። ከዛ አታውቀውም እኮ ቱቱም አታውቀውም መንጌን ማለት ይሄ በቃ እንደዚሁ እንደ እኔ እኩል በለው የምንተዋወቀው ግን በቃ የሰማችውን በጣም ጥሩ ሰው ነው አሉ። ኧረ በእናትሽ አንቺ ልጅ ቦይፍሬንድ ምናምን እንዴት ሰው እስከ 22 ዓመቱ ድረስ ቦይፍሬንድ አይኖረውም ወይ? ዘገምተኛ ከሆንሽ ሳይካትሪስት ይሽ 22 ዓመት በጣም ሄዶ ማለት ነው እንዴ ሰው እንዴት ምናምን ነገር አለችኝና በእንደሱ ሌሊቱን እንደሱ ስናወራ አድረን ጠዋት ገርጂ ማርያም ሄድኩኝ። እሺ። ከዛ ማርያምዬ እኔ ታውቂያለሽ ቦይፍሬንድ ምናምን ያን ያክል የኔ ነገር አይደለም። በቃ if he's the one go ahead በይን፣ ካልሆነ ግን ይሄንን ሰውዬ ካጠገቤ እንደምንም አድርገሽ ዞር አድርጊልኝ። እኔ የመጀመሪያዬ ሰው ባሌ ቢሆን ነው የምፈልገው። ታውቂ አይደል ማርያምዬ አልኩኝ። ከዛ ያን ያክል አልለፋም መንጌ እኔን ገርል ፍሬንዱ ለማድረግ።
ጸሎትሽ ነው በቃ የእህል ውሃ የሚገርምህ ልጅ እያለክ የምትስለው ሰው ባሌ እንዲሆን የምንለው ምናምን አይነት ሰው አለ አይደለ? ነበርሽ አንቺ ክራይቴሪያ? አዎ። ምን አይነት ባል ነበር ዊሽ የምታደርጊ? ልጅ እኮ ነኝ። ይሄ ልጅ እያለክ የምትስላቸው ረጅም፣ ጠይም፣ ብዙ ማያወራ ዋና ክራይቴሪያዬ ብዙ ማያወራ ሰው ነበረ። ለምን ነው የማያወራው? ዝምተኛ ሰው ኩራ ያለ ኩል እንደሱ ነበረ ምለው የነበረው። መንጌ ሊትራሊ ተቃራኒ ሰው ነው። በጣም ተጫዋች፣ ዝም ማለት ራሱ ብትፈልግ ምንም ዝም ማይል እና እንደውም አንድ ጓደኛችን መጣና ቢጤ ያገባች አለ። ቢጤ ነው የቤት ስም ባይዘው። ቢጤ ያገባች አለ። አዎ አገባች። እንዳለችው ዝምተኛ ሰው አገባች አለ። ዝምተኛ አለች። ምኑ አፉን ብትይዘው በቃ ባለው ቀዳዳ ሁሉ የሚያወራ ሰው ነው ያገባችው። ብዙ አለፋም አልሽና እንዴት ነው ወደ ፍቅር የተቀየረው? ሶሎሽ አልሽው ምናምን ነው ወይስ? በቃ ማርያም ሄጂ ጸልዬ መጣሁ። ከዛ ምን ተገለጠልሽ? ምን እንድትወስኝ ያደረገሽ? ከዛ መገናኘት ይሄ በግሩፕ ነው። ያን ያክል ለብቻችን ምናምን ራሱ አይደለም። ከዛ ይደውልልኛል፣ እናወራለን ምናምን። የሆነ ቀን ላይ እቃ ለመግዛት ሱፐርማርኬት ውስጥ ፍሬንዶቻችን ቀድመው ቤት ውስጥ ገብተው ቆይ እቃ ይዘን እንግባ ብለን እቃ ፔክ እያደረግን ነው። በቃ እኔ ዘር ብዬ ሳምኩት። ሳምኩት? አዎ። ራስሽ? አዎ። ሱፐርማርኬት ውስጥ? አዎ። አዎ። እኔ ባሌ ምን ታመጣለህ? ሁሌ ነበር የምስመው እና እወቀሳለሁ በዚህ ጉዳይ። ባይዘው ማለት ሁሉ ሰው ፊት ምናምን እንዴት ባልሽን ትስሚያለሽ? ይሄ በጣም አላቅም። በቃ ውድድ አርጊው ሲለኝ ህዝብም ተሰብስቦም እያወራን በቃ መሳም አሁን ለልጆቼም ነው ይሄ ንስቲ ብዬ ቅፍ ማድረግ የተሰማኝን ስሜት እዛው ጋር። ከዛ በቃ ሳምኩት። በቃ ቦይፍሬንድ ገርልፍሬንድ ሆንን። ምን አለ በእናትሽ? አልደነገጠም? ኧረ አይደነግጥም። በጣም አራዳ የተክለ ሃይማኖት አራዳ። የተክለ ሃይማኖት ሰፈር ልጅ ነው? አዎ። ኦኬ። ከዛ በቃ ቦይፍሬንድ የሆነ የሚገርምህ ቦይፍሬንድ ከሆነ በኋላ ወድሻለሁ ስልክ አውርተን ምናምን ወድሻለሁ ሲል እሺ ይለዋለሁ። እሺ አይደለም የሚባለው እኔም ወድሻለሁ ነው የሚባለው ይላል። እሺ ኖ አልወድክማ ማለት የመውደድ ስሜቱ ገና አልደረሰኝም። ስመሹ በቃ ቦይፍሬንድ ገርልፍሬንድ ከሆነ ሰው ቦይፍሬንድ የሚያደርገው ሰው የወደሽውን ሰው አይደል ቦይፍሬንድ የምታደርጊው? የምትወጂውን ሰው ነው ቦይፍሬንድ የምታደርጊው? የምትወደውን ሰው ነው ቦይፍሬንድ የምታደርገው። አይ ላይክ ሂም እኮ ግን ይሄ እወድካለሁ የሚያሰኘው መልእክቱ አልደረሰኝም ነበረ። ኦኬ ዊርድ ነው። ኖ ወይ አይደለም አይላም። በቃ የምታወሪበት መንገድ ነፃነሽ ነው። ተመችቶኝ ነው። ቀጥይ። እንደሱ ነው። እና መቼ እንዴት ሆኜ የቱ ጋር ነፍሴ እስኪጠፋ እንደወደድኩት አላውቅም። በቃ የሆነ ሰዓት ላይ ግን ጥሩ ሰው ነው፣ መልካም ልጅ ነው፣ ባል መሆን ይችላል ምናምን የሚሉት ነገሮች ስሜት ስለተሰማኝ ነው እኮ እሺ በቃ ወይ ውስጥ የገባሁት። ልክ ባይሆን ኖሮ አምናለሁ ማርያም አሳልፋ አትሰጠኝም ብዬ። ይሄ ምን አይነት ሞመንቶች ናቸው በጣም አንቺ እንዳልሽው ይሄ በጣም ክንፍ ወዳለ ፍቅር የቀየሩ ሞመንቶች ነው? ራስሽን ጀስት እዛ ውስጥ ነው ያገኘሽው? ራሴን እዛ ውስጥ ነው ያገኘሁት። ምንም ያን ይሄ የተለየ ይሄን እንደዚህ ስላደረገልኝ ምናምን የምለው ነገር አይደለም። በቃ እንደ ማንኛውም ቦይፍሬንድ ገርልፍሬንድ 2 ዓመት ምናምን አብረን ኦልሞስት 2 ዓመት አካባቢ አብረን ቆየንና ሽማግሌ ላከ ሐረር። ለማግባት ወሰንሽ መጨረሻ ላይ? አዎ። ምኑ የትኛው ኳሊቲው ሞር በጣም እንድታገቢው እንድትወስኝ ያደረገሽ? እኔነቴን እኔ ሆኜ እንድኖር የሚፈቅድልኝ ሰው ነበረ።
አሁን እንዲህ ነው ቦይፍሬንድ ገርልፍሬንድ ምን እንደሚመስል ሌላ አላውቅም ግን እሱን ሳቀው ተመችቶኛል ራሴን በነፃነት እንድኖር እንደ ልቤ እንድሆን አስቸጋሪ ባህሪዎች ነበሩን ሁለታችንም ግን አንዳችን ወደ አንዳችን ሄድንና መሃል ላይ ተገናኘን ነው እንጂ በጣም ፐርፌክሽን ምናምን ሆኖ አይደለም ስንኖር እንደ መጀመሪያ ፍቅር በጣም ይሄ አበድኩል ሞትኩል አይነት እንትን ነበር አንቺ ጋር አዎ በተለይ ካገባሁት በኋላ ለእናቴ ነገርኳት ጓደኛ እንዳለኝ እንደውም በጣም እፈራ ነበረ ቤተሰቦቻችን እንዲያገቡ ይፈልጋሉ ብለን የምንስለው አይነት ሰው አለ አይደለ በፋይናንሻሊ በጣም ሀብታም እንድናገባ መንጊ ደግሞ ሀብታም አልነበረም ሰው ቤት ነበር ተቀጥሮ ይሰራ የነበረው የሆነ ድርጅት ውስጥ ነው አዎ የተክለ ሃይማኖት ያለ የብረት መሸጫ ሱቅ ውስጥ ነበር ይሰራ የነበረው ኦኬ ሶ ለእናቴ አልኳትኝ እኔ የምትቆጡ በተለይ አባቴ የሚቆጣ ይመስለኛል ላይክ አይ አለች እንደሱ አይደለም እና እነሱ የመጡበትን ከመታች ተነስተው እዚህ ጋር የደረሱበትን ዋናው ፈሪሃ እግዚአብሔር ይኑረው እንጂ አንቺን የሚያከብር ይሁን እንጂ ለቤቱ ለህይወቱ ታማኝ ሰው ይሁን እንጂ ብር አብራችሁ ሰርታችሁ እንደውም ስታገኙት ጥሩ ይሆናል ግን አለችኝ ይሄ ምክር ፈሪሃ እግዚአብሔርን አንቺን ማክበር ያልኩሽ ደሴም አንቺም እሱን የምታከብሪ የምትታዘዢ እግዚአብሔርን ፈርተሽ ታማኝ ሆነሽ ለሱ ብቻ ሳይሆን አንቺም እንደሱ አይነት ሴት ነው መሆን ያለብሽ ብላ አረሳውም አልጋ ላይ ቁጭ ብለን መከረችኝና ስለዚህ በቃ ማግባት እችላለሁ አልኳት እሱ እዚህ ጋር እንጋባ ይለኝ ነበረ አዎ አለች ከዛ በቃ ወደ አዲስ አበባ ተመልሼ መጣሁኝና ሽማግሌ ተላከ ሐረር ሰርግ ነበር አልነበረ ሰርግ አልወድም ነበር መንጌ እያል ከምንቀጥል ምናልባት እንደው ሙሉ ስሙን ብታስተዋውቅ መንግስቱ አበበ እሺ ከምን ያህል ጊዜ ጋብቻ በኋላ ነው ልጅ የመጣው አረ ምንም አልቆየንም በአመት በቃ ልክ ሽማግሌ መላካችንን ስናቅ ተፈጠረ በአመቴ ነው የወለድኩት ኦኬ ትንሽ የራሳችን ጊዜ ቢኖረን ኖሮ ግን ጥሩ ነበር እላለሁ እንዴት ብዬ እንደማስረዳ አላውቅም ስለመንጌ በቃ he was በጣም ናይስ እንዳልኩክ ነው የተቸገርንባቸው ቀኖች ነበሩ ምን ሲሆን ነው ይሄን ሰውዬ ያገባሁት ያልኩበት ቀኖች አሳልፌያለሁ አይ ቲንክ እሱ ምን ሲሆን ነው እቺን ሴት ያገባሁት ያለበት ቀኖችን አሳልፈናል ሁለታችንም ምን አይነት ቀኖች ናቸው ምን ተፈጥሮ ላይክ ባለመግባባት የመጣ ኦር በፋይናንሻል ባለመግባባት መንጌ ይሄ በጣም ከበርቻቻ ምናምን የሚወድ ነው ዘፈን ያሰማኛል ደውሎ እኔ ደግሞ ብዙም የውጪ ሰው አይደለሁኝም ብታይ እና እሱ ፓርት በጣም ትዳርን ገጭጓ ያደርግ ነበር ግን ልጅም ስለነበርኩኝ ነው ብዬ አስባለሁ ትንሽ አንደርስታንድ ልክ ነው ያልኩ አይደለም ልክ አይደለም እንደሱ ማድረግ ምናምን ልክ አልነበረም ጎረምሶች ልጆች እሱም ጎረምሳ ነው እኔም ያንግ ነኝ ኢትስ ኦኬ አብሬውም ወጥቼ እኮ ትንሽ ይሄ ቺል አድርገን ምናምን ብንመለስ it was okay like በትዳር ውስጥ በጣም ከባዱ ጊዜያችሁ እናንተ መቼ ነበር መንጊ ታስሮ ነበረ ማረሚያ ቤት የገባበት ሲዝን እሱ ለኔ ከባድ ጊዜ ነበረ በራሱ ጉዳይ ምናምን አይደለም በሰው ጉዳይ ነው የገባው ልጆቹም ትንንሽ ነበሩ አባታችን የት ሄደ ይላሉ አንድ ቀን ማማ እንደውም ልብሱን ስታሸት አገኘኋትና በቃ ወስጄ ማሳየት አለብኝ ብዬ ወሰንኩኝ ኖርማሊ በይግባኝ ይወጣል ብዬ ነበር ይግባኝም አልወጣም ሶ ሄደው ማየት አለባቸው ገዳም ነው ያለው ብያቸው ነበር የታሰረ ጊዜ ገዳሙ እዚህ ትምህርት ሊያስተምራቸው ይዟቸው መጣ እና ዩኒፎርም ለብሰው ነው የሚማሩት ከዛ በጣም ትልቅ ነገር ስለሆነ የሚማሩት አይወጡም ከዛ ደግሞ ገብቶ የሚያያቸው ሰው በጣም ተፈትሾ ነው የሚገባው ላይክ ኤርፖርት ስንገባ ጫማችንን ምናምን አውልቀን እንደምንፈተሸው እዚህም በጣም ፍተሻ አለ እና ጥብቅ ቁጥጥር አለ
ገዳም ነው። ሰው ደግሞ አንዳንዴ የሚያማቸው ሰዎች ምናምን ሊኖሩ ስለሚችሉ ሲጠመቁ ምናምን ደግሞ እጃቸው ምናምን ይታሰራል ብዬ እሱን መጀመሪያ ልጅ ናቸው እሱን ስዬባቸው ነው ወስጄ ያሳየኋቸው። ሁል ጊዜ እሑድ ነበር የሚሄዱት ለመጠየቅ። ጠዋት 12 ሰዓት ሄድና እኔ አንደኛ ቦታ እሰለፍና መኪና ውስጥ ተኝቼ እጠብቃቸዋለሁ። 2 ሰዓት ነው የሚከፈተው። ለ2 5 ጉዳይ ሲሆን ወንድሜ ይዟቸው ይመጣል። ከዛ ልክ እንደ ክፉ እናት ሰው እንዳያወሩብኝ እስር ቤት እንደሆነ እንዳያውቁ ነው እኮ ከፊት ሄጄ ይዤ እሱ ምግብ ምናምን አስፈትሾ እስከሚመጣልን ድረስ እኛ ገብተን ማንም ሰው ሳይመጣ በደንብ በነፃነት አውርተው ተጫውተው ልክ ሰዎች ሰብሰብ ሲሉ ወሬው መቀየር ሲጀምር ይዣቸው እወጣለሁ። 9 ወር ነው እዛ የነበረው። ሳያውቁ ነው የወጣው የነበረው። ያ ጊዜ ለኔ ከባድ ጊዜ ነበረ። በጣም ይናፍቀኝ ነበረ። በጠዋት እሱ ጋር ደርሼ ነው ወደ ስራ መሄድ ነው። እህቴና እናቴ እኔ ምግብ ወስድለታለሁ፣ እህቴ ማለት ነው። እኔ ምግብ ወስድለታለሁ፣ ዛሬ ከፈለግሽ አንቺ ወደ ስራ ሂጂ፣ እስቲ እረፊ፣ በቃ በጠዋት እኔ ያደርስለታለሁ። ልክ አንቺ እንደምትጥሰው አይቀድመኝም። አንደኛ ነው ሄጄ የምገባው የነበረው። አንቺ ወደ ቤት ሂጂ፣ ወደ ስራሽ ሂጂ ምናምን ሲሉ ነው እኔ እኮ የምሄደው ምግብ ላደርስ አይደለም። ልክ ሄጄ እንደዚህ ፍርግርግ አይደለች፣ በዛች በፍርግርግ ብረት ውስጥ ሳም አድርጌው ስመጣ ይሄ ቻርጅ አድርጌ መምጣት ነው የምፈልገው። እንዲህ እንደምልክ ቀላል አልነበረም። በደንብ ነው የተጨቃ ማለት በቃ አንዳንዴ እረፊ ነው። እነሱ እኮ ለእኔ በማሰብ ነው እረፊ ነው በቃ ከዚህ በኋላ እንዳትሄጂ እንዳትሉኝ። ማንም ሰው ምግብ ያደርስለት ምግብ ላደርስ አይደለም የሚሄደው። የሱን አይን አይቼ ልመጣ ነው። የሱን አይን አይቼ ስመጣ እኔ ቻርጅ አደርጋለሁ። ከዚህ በላይ ታዲያ መውደድ አለ? በቃ ማየት በራሱ ልካይቸው እንዳልገው ሳም አድርጌው ስመጣ እንጂ ያኔ ሱፐርማርኬት የተጀመረ መሳም እስር ቤት ድረስ አዎ እስር ቤት ውስጥ ሆነ ሳምሹ። አዎ ለክ እንትን ነው ይሄ ቦታው እኔ አይደን አላውቀውም ምናምን እና ቃሊቲ ማረሚያ ቤት ነው። እንደዚህ ከታቹ አይ ቲንክ ግንብ ነገር ነው። ከእንደዚህ ከሀፍ በኋላ ይመስለኛል። አሁን አላስታውሰውም በደንብ ግን እንደዚህ ሽቦ ፍርግርግ ነው የሚሆነው። በእንዲህ በመሃል ክፍት አለ ጠባቂዎች ምናምን ያሉበት። በዛ ጋር ምግብ እንሰጠውና መጥቶ በዛ ጋር ይቀበለኛል። እሱ ጋር ምግብ ሰጥቼው እንዲህ ፍርግርጉ ጋር ቆመን ነው የምናወራው። ከዛ ልክ አውርቼ ስጨርስ በፍርግርግ መሃል ፖሊሶች ምንም አይሉም። አይ ምንም አይሉም። እኔ እንዳልኩክ ነው ስገባ እንዴት ናችሁ ምናምን እስር ቤት መሄድም አልመስልም ነበረ። እኔ ነገሮችን እንደ ሁኔታው አይ ቲንክ እቀበላለሁ መሰለኝ። ከዛ አልጨረሰም እንትኑንም ፍርዱን አልጨረሰም። ሴንስ ይግባኝ ላይ ጸናበት። ከዛ ሰበር ጠበቃ መቀየር ነበረብኝ። ጠበቃ ቀየርኩኝና ሰበር ላይ ተመላልሰን ምናምን የተፈታ ቀን በቃ ልክ እንትን ሲሉ ዛሬ እንዲያልቅ አድርገው ነው የወሰኑለት ውሳኔውን ማለት ነው። ዛሬውን እንዲወጣ በቃ ይሄን ያክል ቀን ፍርዱ ሲሰራ ዛሬ እንዲወጣ ሳይሆን ይሄን ያክል ቀን ይታሰር የሚለው የሚወጣበት ቀን ነው ካልኩሌት ሲደረግ በቃ ዛሬ ያልቃል። ከዛ እኔና ጠበቃው ነበረን ውስጥ የገባ ነው። እናቴና እህቴ ደጅ ነበሩ። ከዛ ጋር ሳያቸው እያለቀስኩኝ አይ አጸኑበት ማለት ነው አለች እናቴ። እያለቀስኩኝ ሄጄ በቃ እኮ አለቀ፣ ተፈታ፣ ነገ ወደ ቤት መምጣት ይችላል አልኩኝ ማለት ነው። እንደዋጭ ታሰረም ተፈታም አልቅሰሽ ትችዋለሽ ምናምን አለች እናቴ። በጣም ደስ አለን። ኢቭን የዛን ቀን የፍርድ ቤት ቀጠሮ እንዳለው አያውቅም ነበር እሱ። እኔ ማለት አልነገርነውም። በቃ ይሄ ልቡ ምስቅል እንዳይል በጠበቃ በኩል ማለቅ ይችል ነበር። ከዛ እንዴት ይንጋልኝ ጠዋት ሄጄ ለመንገር። ከዛ በጠዋት ሄደን በቃ ውሳኔ እንደተላለፈለት እንደሚፈታ ነገር ነው።
ፔፐር ወርኩ ምናምን እስከሚያልቅ 2 ቀን ያክል ነው 3 ቀን በኋላ ወጣ። ከዛ ከወጣ በኋላ እንዳልከው ልጆቹ አያውቁም እስር ቤት እንደነበረ ሴሌብሬት ማድረግ ፈልጌያለሁ መውጣቱን። ልደታቸው እሱ በሌለበት የሁለቱም ልደት አልፏል። አንድ ላይ እናክብረላችሁ ብዬ እንደ ልደት በሚመስል ቤተሰብ ምናምን እንትን ብለን በደንብ ግቢ ውስጥ እና በጣም አለቅስ ነበረ። ባንታ ይምጡብኝ እኔ እያልኩኝ እየዘፈንኩኝ በጣም አለቅስ ነበር እና ህዝብ ተሰብስቧል። ማይክ ይዤ እየዘፈንኩለት በቃ ባንታ አለቅሳለሁ፣ በዚህ ስመዋለሁ ምናምንና የዛን ቀን ነው አይን ውስጥ የገባችው ቢጢና ላይክ አሁን ባሏን ያጣችው ይሏታል እንደውም ለእናቴ ብዙ ጊዜና ግን አይደለም እንኳን እኔ እንደሱ ኖርኩኝ፣ እንኳን ወደድኩት፣ እንኳን ፍቅሬን ገለጽኩለትኝ፣ እንኳንም አወቀ። በነገራችን ላይ በፈረንሳይ ፓሪስ ኤፊል ታወር ስር ፎቶ ተነስተን በኔዘርላንድ አምስተርዳም ጎዳናዎች እንደዚህ በሳይክል ተንሸራሽረን ከዛም ማለፍ ሲል በጀርመን ፍራንክፈርት ድንቅ ቦታዎችን አይተን በአውሮፓ የማይረሳ ድንቅ ጊዜን አሳልፈናል። እርስዎም በቀጣዩ ከነሐሴ 14 እስከ 20 በ7 ምሽቶችና በ8 ቀናት ከቤተሰብ ከወዳጅ ከልጆቹ ጋር በአውሮፓ ድንቅ ጊዜ እንዲያሳልፉ ቬጂታን ኢትዮጵያ ቱር ኤንድ ትራቭል ይጋብዛል። በዚህ ቁጥር አሁኑ ይደውሉ፣ ቀጣይ ጉዞውን ቡክ ያድርጉ። እንዳጠቃላይ ምን አይነት የትዳር ህይወት ነበር የነበረሽ? በጣም ጥግ ደስተኛ ነበርኩኝ። ጭቅጭቆቻችንን ያዘንኩባቸውን ቀኖች ምናምን ብዙ እንዲከርሙ አልፈቅድም ነበረ። በተረፈ በጣም ይሄ ደስተኛ ሁሌ እኔ ምክሬ ሁሌ አግቡ ነው። ያላገባ ሰው በሙሉ አግቡ። እኔ ደስተኛ ነኝ በትዳሬ፣ አግቡ ነበረ የምለው። እንዳልከው ገጭጓ ነበረ በደንብ መሀል ላይ። እኔ ይሄንን ሰው በጣም ይሄ እንዲያውቅ ስለምፈልግ ነው ሁሌ ያንተን ሚዲያ ላይ ቅድም እንዳልኩ ጸባችንን አልቀረጽንም። ይሄ ስወደው ሳለቅስ በቃ እያንዳንዱ ሞመንታችን ፒክቸር ምናምን እነሱን ነውና ለሰዎች ሮንግ የሆነ መልእክት እንዳላስተላልፍ የፈራሁባቸው ጊዜዎች ነበሩ። ለምን ቴክስቶች ስለሚመጡልኝ ስለነበረ እኔ አሁን ባሌ አያየኝም፣ አንቺ በጣም ደስተኛ ሆነሽ ኖረሻል፣ እንደዚህ በቃ አንተጋገዝም ከባሌ ጋር ሴይ ሰምቲንግ ግን የትዳሬ ልፍታ ያለኝ ሰው የደረሰኝ ቴክስት አለ እና እኔም ስኖር በጣም ገጭጎ አሳልፌያለሁ። እስር ቤቱ ከስንት ዓመት በፊት ነበር? ማረፉ ከ2 ዓመት በፊት። ካረፈ 6 ዓመት ኦልሞስት ከ8 ዓመት ምናምን። እሺ ስንት ዓመት በትዳር ከቆያችሁ በኋላ ነው ያረፈው? 10 ዓመት። ከማረፉ በፊት የነበሯችሁ ጊዜዎች እናውራ እና ከዛ በኋላ ያሉትን በደንብ ያንቺን ጥንካሬም የመጣንበትን ዓላማ ለብዙ እናቶች ልጅ ለሚያሳድጉ በተለያየ መንገድ በዚህ አይነት ሁኔታ ውስጥ ለሚያልፉ እናቶች ትልቅ ጥንካሬ ምሳሌ ስለምትሆኝ የመጣ ነውም እና እናወራለን። ምንድን ነው የተፈጠረው ከዛ በፊት? 10 ዓመት በትዳር ከቆየን በኋላ ስንጋባ ሰርግ አልነበረንም ብዬ ካልነበረ 10ኛ ዓመታችንን ሁል ጊዜ ድል አድርገን ደግሰን እኔ ቬሎ ለብሼ ስፍ ልጆቻችን ሆነው ምናምን የሚል ፕላን ነበረን። 10ኛ ዓመታችን ኮቪድ ላይ ነው ያረፈው። እኔ በጣም ነበር ኮቪድን የፈራሁት የነበረው። በቃ ያው ኮቪድ በጣም ያስፈራል ነበረ። ሎክዳውን አድርገን ነበረ። 10ኛ ዓመታችን እንደሱ አለፈ። በቃ 11ኛ ዓመታችንን ደብልቀን ነው የምናከብረው ምናምን ተባብለን አኒቨርሰሪያችን ግንቦት ላይ ነበረ። ጥቅምት ላይ እሱ ምንም ድንገት ሆዴን አመመኝ አለ። የጨጓራ ስሜት መሰለኝ ይሄ ኢሪቴት እያደረገኝ ነው ሆዴን አለና የመጀመሪያ ሆስፒታል ሄድን። ከዛ ሴፕተሞን ምናምን ለዶክተሩ ነግሮት ጀስት
በቃ ምንም ሲምፕተሙ የጨጓራ ሲምፕተም ነው ሶ የጨጓራ መድኃኒት አዘዘለት ከዛ ግን ኤግዛክትሊ በሳምንቱ ስራ አብረን ስራ ሄደን እኔ ማናግረው ሰው ነበረ ወደ ሌላ ቦታ ሄጄ እሱ ደግሞ የሚያስገባው ጨረታ ነበረ እሱን ለማስገባት በሄደበት ነው ህመም ያጋጠመው እና እኔ ማታ ቤት ስመጣ ነው አረ ነይ ዛሬ ሆንኩትን ጉዴንማ ልንገርሽ አለኝ ማለት ምንም አልደወለልኝም ምናምን ራሱ ከዛ ምን ነው ስለው ወይ ቅድም በጣም አመመኝ ሆዴን እና ኢቭን የቅድሙን ጨረታ አላስገባሁትኝም በቃ ሰጣኋቸውና ፖስታው ከፈለጋችሁ አስገቡት ከፈለጋችሁ ብዬ ነው ጥየው ወደ ሆስፒታል ሄድኩት ሆስፒታል ሲሄድ ዶክተሩን ኢቭን ማናገር አልቻልኩም እና መጀመሪያ ፔንኪለር ሰተውኝ ነው ደና ሆኜ ስረጋጋ አልትራሳውንድ ታዘዘልኝ አልትራሳውንድ የሚያየው ሰው እንደውም የሆኑ ጥያቄዎች ጠየቀኝ አለ ሰውነትክ ኪሎ ምናምን ቀንሰካል እንዴ ከባድ ራስ ምታት አለብህ ኖሮብክ ያቃል እንዴ አይነት ጥያቄዎች ጠየቀኝና አይ ኧረ ምንም ገና ሲያመኝ የመጀመሪያዬ ነው ከዚህ በፊት ከሳምንት በፊት ነው ለመጀመሪያም ሆስፒታል የመጣሁት አልኩት ያለውን ነገር እንደሱ ነገረኝና ግን ነገ ጧት ሲቲ ስካን ታዘዘልኝ አለ ለሌላ ጊዜ ሰው እንዲሆንኩኝ ገና የሰው በሽታ ምናምን ራሱ ስሰማ ባይ ዲፎልት ስለ ህክምና ማንበብ ኢምፕረስ ያደርገኛል ከዛ ስለ ህክምና ስታነብ አንዱን እየያዘው ሲሄድ ምናምን ዲቴል ሲምፕተሞች ምናምን የምንጠረጥራቸው የሆነ ነገር ስንሰማ የምንጠረጥራቸው ነገሮች ይኖራሉ አይደለ አሁን እሱ ሲለኝ ግን ምንም አልተሰማኝም ምንም አሞት ምናምን አያውቅም ከዛ በፊት ራስ ምታት አሞት አያውቅም እንጂ ከዛ the next day ፔንኪለር ሰጡት የሚወስደው በጣም ኃይለኛ ሆነ ቁርጠቱ ማለት ነው ከዛ ፔንኪለሩን ማታ ወሰደ ተኛን the next day ተነስተን ሄደን ከሲቲ ስካኑ በፊት ላብራቶሪዎች ምናምን መስጠት ነበረበት ላብራቶሪዎቹ ታዩና አይ ማየት የፈለኩት ነገር ነበረ ኩላሊቱ ላይ ጉበቱ ላይ ይሄ ሄፓታይተስ ምናምን ካለ ማየት ፈልጌ ነበር እሱ የለም በቃ ሲቲ ስካኑን ኩላሊቱ ሰላም ነው ብቻ የሆኑ በዛ በላብራቶሪ የሚታዩትን ውጤቶች እሺ እነዚህን ማወቅ የምፈልገውን አውቄያለሁ ያን ያክል ያየሁት ነገር የለም የሲቲ ስካን ውጤት ግን ይምጣልኝ ብሎ የሲቲ ስካኑን ውጤት ሲቲ ስካን ተነሳና እንደ ዛሬ እንደ ነገ የሲቲ ስካኑን ውጤት ይዞት መጣ ሱቅ ነበርኩኝ ከሱቅ በቃ ፒክ አደረገኝና ወደ ሆስፒታል ሄደን የሲቲ ስካኑን ውጤት ይዘን ከዛ እየሄድኩኝ ከፈትኩትና እንትን ኖርማል ላይክ እኔ እንደገባኝ የኩላሊት ሳይዙ ኖርማል ፈንክሽኑ ምናምን የሆነ ነገሩ ይሄ ኖርማል ይላል በቃ ይሄው እኔ ኖርማል ምንም ብለን ተያይዘን ሄድን ሆስፒታል ከገባን በኋላ እየጠበቅን ወረፋ ነበረ በጣም ሆዴን ቆረጠኝ እስቲ ቆይ ቶይሌት ገብቼ ልምጣ አለና ተነስቶ ቶይሌት ሄደ የዛ ሰዓት በቃ ምንም ያን ቅድም ያነበብኩት እኮ ኖርማል ነው ምን እንዳስነሳኝ አላቅም ውጤቱን ድጋሚ ከፈትኩትና ኮንክሉዥኗን ጉግል ላይ ከተትኩትኝ ኦኬ አድቫንስድ ፓንክራቲክ አላቆም ወርዱን ማለት ከዛ ሜታሳይዝ ቱ ሊቨር ይላል አይ ቲንክ ሜታሳይዝ መሰለኝ ወርዱን ካልተሳሳተ ከዛ እሷን ወርድ ነው ማላቀው ብድግ አድርጌ እሷን ወርድ ጉግል ላይ ስከተው ካንሰር ነው ምንም ከዛ በፊት ምልክትም ምንም ነገር የለም ምንም የምን ካንሰር ነው ፓንክራቲክ ቆሽት ነው ከዛ ያው ጉግል ሲነግርህ አይጠነቀቅልክም እኮ የጠየቅሽ አድቫንስድ ማለት ለካ በህክምና የመጨረሻው አድቫንስ ያደረገ ማለት መጨረሻ ስቴጅ ላይ ያለ ነው ከዛ
ሪሌትድ እያለ ደግሞ ያመጣ የለ ሪሌትድ እንዲህ ቢሆን እንዲህ እሱ ያለበት ደረጃ 3 ወር ነው የሚያቆየው። በጣም ጥሩ ትሪትመንት ካገኘ 8 ወር አካባቢ የሚል ነው እንትን ያልኩትኝ ማለት ነው። አንቺ በራስሽ ያገኘሁት ከዛ ኦልሬዲ ፊት የተቀያየረ ሲመጣ እያለቀስኩኝ እንዲያገኘኝ አልፈለኩም፣ አላለቀስኩም፣ ግን በቃ ማውራት አቅቶኛል። ሲገባ ዶክተሩ ሲነግረው እሱስ እንዴት ይሆን የሚቋቋመው? ከዛ ሲመጣ ኦልሬዲ ተቀይሬያለሁኝ። የቅድሟ እኔን አይደለም ያገኘኝ። ምን ሆነሻል ምናምን ነገር እያለ ወረፋችን ደረሰ። ዶክተር ካገባ ሪዛልቱን አየውና ያ ኤክስፔክት እንዳደረኩት ነው። እጢ አለ። ይሄ እኛ ጋር አይደለም የሚታከመው። እንዲህ ሆስፒታል ከሌ የሚባል ዶክተር የኦንኮሎጂስት ነው ሂዱ ብሎን ሪዛልታችንን ሰጠን። ፔንኪለር ምናምን እስከዛ የሚወሰድ ፔንኪለር ትራማዶል ነው ያዘዘለት የነበረው በሰዓቱ። ከዛ ከሄድን በኋላ ቆይ እንዴት ተመልሼ መጣሁኝ ብየው ላይክ እንደ ቶይሌት እንደሚሄድ ሰው ተመልሼ ዶክተሩ ጋር ገባሁኝ። ከዛ አንብቤዋለሁ ሪዛልቱን። ምንድነው የምናደርገው ከዚህ በኋላ ላይክ ኬሞቴራፒ ነው ሰርጀሪ ነው ወይስ ምንድነው የሚሆነው ስለው ሶሪ እንዳለመታደል ሆኖ ከነሱ ሁሉ ስቴጆች ያለፈ ነው ሪዛልቱ። የሱ ፓርት የሱን ነገር የሱን ያለበትን ደረጃ እኛ ፔኑን ብቻ ነው ማስታገስ እንችላለን። አዎ ፔኑን ነው ማኔጅ ማድረግ የምንችለው እንጂ የሚታከምበት ደረጃ አልፏል። ማለት እንዴት ምን አልገባኝም በሰዓቱ ምን ማለት እንዳለብኝ ምናምንና እኔ የትም ደረጃ ድረስ ወስጄ በቃ ያለኝን ነገር ሁሉ ሸጬም ቢሆን ወስጄ ያሳክማለሁ ስለው አንዳንዴ የማንክዳቸው እውነቶች አሉ። በቃ የሱ የሚታከምበት ደረጃ አይደለም ያለው ምናምን አለኝ። አንቺ ማድረግ የምትችይው እስካለበት ቀን ድረስ ደስተኛ እንዲሆን ማድረግ የሚፈልገው ነገሮች ካሉ ማድረግ ነው እንጂ ምንም እንትን ማለት አትችይም አለኝ። ከዛ ወጥቼ አልቅሼ ምናምን ወጥቼ እሱ ጋር ስሄድ እኔ አልሄድም አለኝ። እኔ ሆስፒታል አልሄድም፣ የኔ መድኃኒት የት እንዳለ እኔ አውቃለሁኝ። ላይክ ከ8 ዓመት ምናምን በፊት ጨጓራውን በኃይል ታሞ አጋጣሚ በጠጣው ጸበል አጋጣሚ ነው ፐርፐዝሊ ለመዳን ምናምን ሳይሆን ንቡ ሚካኤል አጋጣሚ በጠጣው ጸበል ምን እንዳስመለሰው ማናቀም ሰምቲንግ ወጣ። በጣም ኃይለኛ ደረጃ የደረሰ ጨጓራ ይሄ አልሰር የሚባለው ደረጃ ላይ አይደለ ጨጓራ እንደሱ ነበር የነበረውና አስመልሶት የሆነ ነገር ወጣለት ደና ሆኗል። ሰው ጨጓራዬን አመመኝ ካለው እዛ ሂዱ ይላል ኦልዌይስ ማለት ነው። ከዛ በቃ እዛ ነው ሄጄ የምጠመቀው እንጂ ሐኪም ቤት አልሄድም፣ ጸበል ነው የምጠመቀው አለኝ። ከዛ በቃ በጣም አለቀስኩኝ። በጣም ጸልዬ ተመልሼ መጣሁኝ። ስመለስ ሶፋ ላይ ቁጭ ብሎ ቲቪ ላይ ሙዚቃ እየተዘፈነ ነበረ እና ልክ በር ከፍቼ ስገባ ሙዚቃው የሚዘፍነው ሙዚቃ እንቺ ልቤ ከሆነው ስንቅሽ ይሁን ያዥው አንጀትሽ ሲታጠፍ ምሳ ብለሽ ጋብዥው እየተሰናበተኝ ነው ያለው አልኩኝ። ወይኔ እኔ ማልቀስ አልፈልግም፣ ማልቀሴን ምናምን ጨርሻለሁ። ከዛ ለእህቴ ደውዬ ነገርኳትኝ። ትልቋ እህቴ ማለት ነው እዚሁ ነበር የነበረችው ያኔ። ወንድሜ ሲደውልልኝ እሷ ጋር ሊያድር እየሄደ ነበር። ወንድሜም አብሮን ነበር የሚኖረው ታናሽ ወንድሜ።
ከዛ ከሰሚት አዙሮ ተመልሶ መጣ። ከዛ በቃ ሌሊት አልተኛንም፣ ቻት ስናደርግ ነው ያደርነው ከእህቴ ጋር እሱ እንዳይሰማኝ። እሷ በቃ አላወቀም፣ ካንሰር እንደሆነ አላወቀም። ምንድን ነው ያለው ዶክተሩ? እጢ ነው ያለው። ሰኞ እዛ የተባለው ዶክተር እዛ እንዲነገረው ከዛ በቃ እሱም አልሄድም፣ ሐኪም ቤት አልሄድም አለ። ጸበል ነው ንቡ ሚካኤል ወደ ሰሚት ነው፣ እህቴ ሰሚት ነው የምትኖረው። በቃ በጠዋት ነው ምንም ሰኞ ምናምን ምን አስጠበቃችሁ? ከነገ ጀምሮ ይጀምር ጸበሉን። አረ ታያለሽ፣ በቃ እግዚአብሔር ታምራት ሊያደርግ ነው። ይሄ የእምነቷ ጥግ ቀላል አልነበረም። ከዛ በቃ በጠዋት ተነስተን እንደተባለው ቅዳሜ ቀን ጀመርን ጸበል እየተጠመቀ። በቃ በነበሩት ቀኖች ብቻ ላይ 19 ቀን ነው የቆየው። ከዛ በኋላ ከጸበል ስንመጣ ቤት ሄደን አረፍ እንበል እንዴ? እሱ እንዳልኩክ ነው፣ ምን እንዳመመው አያውቅም። እሱ ኖርማል ህይወቱን ነው እየኖረ ያለው። እኔ ግን እያንዳንዷ እንቅስቃሴ፣ እያንዳንዷ የምትሰማው ስሜት ለኔ ትልቅ መልእክት ነው የሚነግረኝ። ከዛ ጓደኞቼ ምናምን ሪዛልቱን በየዶክተሩ እያሳዩ ነው ወስደው። የዚህ ሪዛልት ባለቤት ቆሞ መሄድ አይጠበቅበትም ማለት አይችልም። ሪዛልቱ የሚያሳየው አንኮንሺየስ ሆኖ መተኛት ያለበት ሰው ነው። ከዛ ቅዳሜ ቀን ጸበል ሄደን ተጠምቀን ስንመጣ ምን አለኝ፣ ከንቡ ከሚካኤል ጋር ተነጋግሬን የመጣሁትኝ። ታያልሽ እኔ ከሰኞ በኋላ ኢቭን ፔንኪለር አልወስድም አለ። ከዛ መንጌ እንዳለው ከሰኞ በኋላ ቁርጠቱ ጠፋ ማለት ሊትራሊ ጠፋ። እንደ ኖርማል ሰው ሄደን ጸበል እንጠመቃለን፣ እንመጣለን፣ ቢሮ እንውላለን። ላይክ ማታ ቤት ስንመጣ ትንሽ ይሄ ራስ ምታትም እንኳን ሲያማለው አደል ፔን የመድከም የማመም ምናምን ስሜት ያሳያል። ከዛ ሶፋ ላይ ጋደም ይልና እኔ ሰኔ ጎልጎታ አነባለሁኝ። እጣን የአቡነ ሀብተ ማርያምን እጣን እያጨስኩኝ ምናምን ሰኔ ጎልጎታ ሳነብ ፔንኪለር ወስደክ እንቅልፍ ሲወስድክ ያለው ስሜት በጣም ይተኛል። እዛው ሳሎን ሶፋ ላይ ማለት ነው። ከዛ ልክ ጸልዬ ምናምን ስጨርስ ሲነቃ ደና ሆኖ ነው የሚነቃው። በቃ ጸበሉን እየተጠመቀ ነው፣ እየዳነልኝ ነው ያለው። ጭራሽ በቃ ዶክተሮቹ ምናምን የሚሉትን ነገር ቶታሊ ተውኩት። ጓደኞቼ እነዚህ 40 ምንጭ አገኘኋቸው ያልኩ ጓደኞቼ ከሐቁ ጋር ተጋፈጪ፣ ማድረግ የምትፈልጊው ነገር ካለ አድርጊ። የአንደኛዋ ጓደኛችን እህቷ ዶክተር ናት እና አንድ ቀን በሶስተኛው ቀን ነው በአራተኛው ቀን ማታ ላይ ደወለችልኝና አቱዬ መንጌ ነገ የለውም መንገር አለብሽ፣ የሰማይ ቤቱን ማስተካከል አለበት፣ አትችይም መደበቅ አለችኝ። ለኔ በፍጹም ቀላል አልነበረም ያንን መስማት እና በቃ ፔንኪለሩን እየወሰደ ሪዛልቱን ትልልቅ ዶክተሮች እያዩት ነው። እሷ ናት የምታሳይልን ምናምን የነበረው ዶክተር ናት ሄልፕ ታረገኝ የነበረው። ነገ የሚባል ታሪክ የለውም መንጌ፣ ፔንኪለሩን ይውሰድ፣ ንገሪው፣ መተኛት ነው ያለበት። ለምንድን ነው የሚተኛው አልኳት። ለምንድን ነው የሚተኛው? እንዴ መቋቋም አይችልማ ፔኑን። የትኛውን ፔን? መንጌ እኮ ፔን እያስተናገደ አይደለም። አንዳንዴ ህይወት ላይ በሚራክል አምናለሁ። ህክምና ላይ ሚራክል፣ ብዙ ሚራክል አይተን እናውቃለን። መዳን ቶሎ እንዲሆንልን ንስሐ ብንገባ ስለው እሺ አለኝ። ከዚህ በፊት ብዙ ጊዜ ንስሐ ስለመግባት አይዊሽ ይሄ ስጋው ደግሞ ብንቀበል ምናምን እና በተቻለ መጠን በቃ ወደዛ ወይ ምናምን እየቀረብን ነበረ። ከዛ ንስሐችንን ብንገባ እኮ ጥሩ ይሆናል፣ ቶሎ መዳን ቶሎ ይሆንልናል፣ አይዘገይም ጊዜው ስለው እሺ ያለኝ። ለንስሐ አባታችን ደውዬ
ነገርኳቸው። ይሄ ሲሆን 5 ቀን 6 ቀን 1 ሳምንት ምናምን ሆኗል። ኦልሬዲ እየሄድን ጸበል እየተጠመቅን እየመጣን ማለት ነው። እዛ ንስሐ አባታችን መተው ንስሐውን ተቀበሉት። ሳምንት ምናምን ሲቀረው ማለት ነው። ንስሐውን በገባ 19ኛው ቀን ሮብ ቀን ሊሆን ሰኞ ቀን በጣም ፔን መጣበት። በጣም ሽንቱን መሽናት እምቢ አለው። ከዛ ምን አለኝ በቃ አሁን እግዚአብሔርን ቀን መጠበቅ የምችል አይመስለኝም፣ ሆስፒታል መሄድ ግድ ይለኛል፣ ሰው እጢውን ያውጡልኝ አለኝ። እጢ እንደሆነ ነው ስቲል የሚያውቀው ያ። ከዛ ኢቭን ብቻችንን የምንገናኝበትን ሰዓት መሸሽ ጀመርኩኝ። እናቱም ነበሩ በሰዓት መጡ። እናቱም አያውቁም። እናቱ ሳይሆን ለእህቱ ነገርኳትኝ። ለእህቱ ነገርኳትና እንዲህ ብለዋል ዶክተሮቹ። ግን በቃ እኔ ይድናል ላይ ነኝ። ግን በቃ እናቱ መጸለይ አለባቸው። የእናት ጸሎት ይደርሳል ቶሎ። ሰው ማዘርም ይምጡ ግን አንነግራቸው። ለምን አይችሉማ፣ መቋቋም አይችሉም ይሄንን። እህቱና ታናሽ ወንድሙ ናቸው ያወቁት። ታላቅ ወንድሙም አልሰማም። ጅስት እንዳመመው ነው የሚያውቅ የነበረው እሱ። ላይክ እሱም የሚቋቋሙት አልመሰለንም ይሄንን ነገር ሰምተው። እነሱ ምናምን ሲኖሩ ነው አብሬ ብቻ ሰው እንዲኖር ፈልጋለሁ መኝታ ቤት ውስጥ እንሂድ ሆስፒታል እንዳይለኝ። ከዛ ግን ልክ ሰኞ ዕለት ሽንቱን እምቢ ሲለው ማክሰኞ ዕለት ከጸበል መተን ቀኑን ሙሉ በፍጹም ሽንት ቤት አልገባም። ማታ ላይ በግድ በቃ እንደ ልጅ አባብዬ ትንሽ ጠብቅ እዚህ ጋር። ከዛ በጣም ጥቁርና ትንሽዬ ነው ሽንት ይወጣለት። ከዛ the next day I have to በቃ ሆስፒታል ወስጄው ሽንቱን ማውጣት እንዳለባቸው። ሮብ ዕለት ጠዋት እዚህ አካባቢ ያሉትን ወዳጆች ያሉ ወንዶች የሱ ጓደኞች ምናምን ሆስፒታል ቀድማችሁ ሂዱልኝና ንገሯቸው ለዶክተሮቹ ካንሰር እንደያዘው እንዳይነግሩብኝ፣ ግን ሽንቱን ብቻ ያሸኑት። በእነሱ ሽንቱን በሚያሸኑት መንገድ ሽንቱን ያሸኑት፣ ግን አሁን ያለውን በሽታ እንዳይነግሩት ቀድማችሁ ሂዱልኝ አልኳቸው። እነሱ ሄደው እዛ አሬንጅ አደረጉ። ጠዋት ሄደን ጸበል ተጠምቀን የመጣ ነው። ከዛ ሆስፒታል ከመሄዳችን በፊት ግን በቃ ያ ቀን ብቻ ሮብ ቀን በጠዋት ከተነሳሁ ጀምሮ እኔ ከኔ አልነበርኩም። እንደሌላው ቀን ጥንካሬ አልነበረም። ልብክ ሲረበሽ መፍራት፣ በቃ እንደሱ ነው የሆንኩትኝ። ሄድኩኝ ቤተክርስቲያን ማለት ነው። ከሐኪም ቤት በፊት ጸበል ተጠምቀን መጣን። በቃ ደክሞታል። መንጌም የዛን ቀን ደክሞታል። እንደ ሀና ይሄ እብድናት እንዴ እንደተባለችው ቤተክርስቲያን ስትጸልይ የሳሙኤል እናት ማለት ናት መጽሐፍ ቅዱስ ላይ። እንደሱ ነበር የዛን ቀን አለቅስ የነበረው። ሄጄ በቃ ጌታ ሆይ አይኖ እንደምትመጣ እኮ። ለምን ዶክተሮቹ የሚሉት ሌላ ነው፣ መንጌ ሌላ ነው። እኔ እየዳነ ነው መንጌ ብዬ ነው የማስበው። አይኖ እንደምትመጣ ግን በቃ ነገ አትምጣ፣ ዛሬን እንዳታድር፣ ዛሬን ሳትመጣ እንዳታድር። በቃ መንጌ ሽንቱን መሽናት አለበት። ይሄ ሆዱ ትልቅ ሆነ፣ ተነፋ። አዎ አይኑ ቢጫ ሆኗል። በአንዳንድ በሽተኛ መሰለ። እንዳትዘገይብኝ፣ ዛሬን እንዳትዘገይ፣ ዛሬን ሳትመጣ እንዳታድር። በጣም እያለቀስኩኝ ነበረ። እንደሱ ጸልዬ ተመልሼ መጣሁኝ። ከዛ ይዘነው ሄድን ሆስፒታል። ድንገት ነው በቃ መንጌ ድንገት ነው የታመመው አልኩ። ድንገት ነው ሁሉ ነገር ያለቀው። ላይክ ከሰኞ ዕለት ጀምሮ አወራሩ እንደዚህ ሳብ ማለት ጀመረ። አይኑ ቢጫ ሆነ። ኢቭን በቃ ይሄ በጣም ትልቅ መሆን እንዲህ። ከዛ ሆስፒታል ሄድን ማለት ነው። እንደውም የሄድን መንገድ ላይ እንዳልኩ አወራሩ ምናምን ትንሽ ተቀየረብኝ።
ላይክ በትክክል እያሰበ በትክክል አይደለም እየመለሰልኝ ያለው እና የሄድን ሆስፒታሉ ጋር ኦልሞስት ደርሰናል እና መንግዬ ታውቋል ይሄንን ሆስፒታል የቱ ጋር ነበረ አልኩትኝ። ምንድነው እሱ አለኝ። በጣም የምንሄድበት የነበረ ከዚህ በፊት ሌላ ሰው ልናሳክም እዛ ሆስፒታል በጣም ተመላልሰናል እና ምንድነው እሱ አለኝ። አታስታውስም እንደውም ብዬ በዚህ ጋር ነው አለ። ወዲያው ደግሞ ወደ ሚሞሪው ተመለሰ። ከዛ እዛ ሆስፒታል ገባን። ወንድሞቹ ነበር ደግፈውት ይዘውት ገቡ። ዶክተሯን ኦልሬዲ ቀድመው ሄደው ነግረዋታል የነበረውን ነገር እንዳትነግሪብኝ ያልኩትንና በጣም አሳዝኛታለሁኝ መሰለኝ። ችግር የለውም አልነግረውም፣ በቃ እጢው እንዳደገና አሁን መሰራት እንደማይችል ግን መድኃኒት ለእጢው ትንሽ የሚያሳንሰው መድኃኒት እሰጥካለሁኝ፣ ከዛ ሌላ ቀን ተመልሰክ ትመጣለክ እንደምትለው ተነጋገርንና ታየ። ይሄ ሽንቱን ለማሸናት ብቻ መመርመር ያለባቸውን ነገር ሲመረምሩ ኩላሊቶቹ ፌል እንዳደረጉ ነገረች። ድጋሚ ኩላሊቶቹ? አዎ። የመጀመሪያው ምርመራ ላይ ኩላሊት ኖርማል ነበር አይደል? ከ19 ቀን በፊት ኖርማል። እኔ ኩላሊቱ ፌል አደረገ የሚለው አልተሰማኝም ራሱ መልእክቱ። ለምን ከዶክተር ጋር ይሄ ንግግር አቁመሽ? አዎ። እኛ ከዴማ ሆፕ ሪል ስቴት ከቦሌ ዳውንታውን ዋን ላይ ቅንጡ ቤት ገዝተናል። ለእርስዎ ደግሞ ድንቅ ሱቆችን አዘጋጅተውለታል፣ ያውም በ30% ቅናሽ። ይሄ ብቻ አይደለም፣ በአዲስ አበባ ሳይታችንም ሌሎች አማራጭ ቅንጡ ሱቆችንም ለእርስዎ አቅርበናል። ቅንጡ አፓርታማ ፈልጋለሁ ካሉ ደግሞ በአዲሱ የቀበና ሪቨርስ ሳይዳችን ብሪቲሽ ኤምባሲ ፊት ለፊት እጅግ ቅንጡ የሆኑ የመኖሪያ ቤቶችን አዘጋጅተንሎታል። በዚህ ቁጥር አሁኑ ይደውሉ። ዴማ ሆፕ ቅንጦት ይገባውታል። ከዛ በካቴተር ምናምን ሲሞክሩ ብዙም አላገኙ። ይሄ ግን የሆነ ፕሮሲጀር አለ ሆድ ውስጥ ያለውን ፍሉድ የምናወጣበት። እንደሱ እንትን የምትይ ከሆነ ፕሮሲጀሩን መሰራት ይችላል እንጂ ከዚህ በኋላ ሽንቱን ምናምን አይሸናም። በዛ መሃል እሱ አሁኑኑ አስነስታችሁ ወደ ቤቴ ውሰዱኝ ማለት ጀመረ። ቤቴ በቃ ቤቴ ነው ሄጄ መተኛት የምፈልገው፣ ቤቴ ነው ማረፍ የምፈልገው። ከዛ እኮ ላይክ በግሉኮስ ውስጥ ፔንኪለር ትራማዶል ብቻ ነው እሱ ፔንኪለር ይሰጠውና ይዘሹ ትሄጃለሽ አሉኝ። እሺ። ከዛ ወደ ቤት ይዘነው መጣን። ልክ ስንገባ በጣም ደክሞታል። መንግዬ ሶፋ ላይ አረፍ በል አልኩትኝ። አይ መኝታ ቤቴ ነው ማርፈው አለ። እሺ በቃ ይዘነው እንውጣ አሉ። ወንድሞቹ፣ እናቴ አሉ። ሁሉም ሆነው ወጡ። ፎር ሰም ሪዝን እኔ መከተል አልቻልኩም፣ እታች ቀረሁኝ። በቃ እግሬ መራመድ አልቻለም አብሬው። ላይክ ከ3 ደቂቃ ምናምን በኋላ ጩኸት የሰማሁት የእናቴ አምላከ ቅዱስ ጊዮርጊስ፣ አምላከ ቅዱስ ጊዮርጊስ፣ አምላከ ቅዱስ ጊዮርጊስ እያለች የእናቴን ጩኸት ካለፈ በኋላ ሲነግሩኝ ላይክ መኝታ ቤት ገብተው አልጋ ላይ ቁጭ ሲል ቁጭ እንዳደረጉት ይሄ እንደሚተኛ ሰው እንደዚህ ሽርትት አለ። ዳትሰት ጮህ ሰሚን ይወጣሽው እንጂ? አዎ ጩኸት ስሰማ ከዝኔ ነበረ እዚህ ሊጠይቁት መጥተው ከዝኔ ከነሚስቱ ነበረ። ይሄ እነሱም ነርቨስ ሆኑ እንዳልወጣ ያዙኝ ምናምን ማለት በቃ ብቻ ታግዬ ወጣሁ። ልጆቹ አልነበሩም፣ ጎረቤት ነበረ የነበሩት። ጓደኞቻቸው ጋር ሊጫወቱ ሄደው ማለት ነው። ከዛ ስገባ በቃ ሁሉም ይጮሃሉ ምናምን። ማለት በቃ ምንም በቃ አልቋል ሁሉ ነገር አርፏል። ያ እንደገባ አየሽው ፌስ ላይ? አዎ። ከዛ አጋጣሚ አንድ
ጎረቤቴ መጡ። ሰውስ ጩኸት ሲሰሙ ምናምን መጡ። በቅርብ ቀን ከሱ ከ3 ቀን በፊት ምናምን እንደኔ ባለቤቷ ያረፈባት አንድ ጎረቤቴ ነበረች። ከ3 ቀን በፊት ነው የሷን ባለቤት ያረፈውና ቢጥዬ ልጆቹ አባታቸውን ይዩት፣ በቃ አባታቸው እንደማይመጣ ቻው ይበሉትና ይሳሙት አለችኝ። አመሰግናታለሁ። ተጠርተው መጡ። በቃ አባታቸው ወደ እግዚአብሔር ጋር እንደሄደ ቻው ማለት እንዳለባቸው እና ሳሙት፣ ተሰናበቱት። ሳም ነው ተሰናበት ነው ማለት አይከብድም ነበር ልጆችን በዛ መንገሩ ያን ነገር መንገሩ ማሳወቁ ምናምን? በጣም ይከብዳል እንጂ ጊዜ በጣም ይከብድ ነበረ። ግን ለልጆች መነገር አለበት። ልጆች በቃ ይሄ በእኛ እየተዋሸን ምናምን አይደለ? ህፃን ልጆች አያውቁም ይባል የለ? ህፃን ልጆች ያውቃሉ። እንኳንም ተነገራቸው፣ እንኳንም ሳሙት፣ እንኳን ተሰናበቱት አባታቸውን። ቀላል አልነበረም። ኦፍ ኮርስ ይከብድ ነበረ። ኢሚዲየትሊ ለቅሶ ቤት ሆነ ቤታችን። ብዙ አላለቅስም ነበረ። ጓደኛዬ ሲነግረኝ እንደውም በጣም ትዘምሪ ነበር አለ። ትዘምሪ ነበረ እና እንዴ እያበደች ነው እንዴ ያለችው ሁሉ ብዬ እስከምደነግጥ ድረስ አታለቅሽም፣ ትሄጃለሽ፣ ከግቢ ትወጫለሽ፣ ትመጫለሽ፣ ትዘምሪያለሽ ምናምን አለ። ከዛ ግን ወደ ማታ ላይ ሲሆን ጨለማ ምናምን ሲሆን ወንድሜን ቤተክርስቲያን ይዘከኝ ሄዳል። ከዛ ቤተክርስቲያን ይዞኝ ሄደ። ና ብዬክ ነበረ። እግዚአብሔርን ነው? አዎ ወይኔ ና ብዬክ ነበር። ዛሬን እንዳታድር ብዬክ ነበረ። እኔ እኮ እንዲህ አልነበረም የጠራሁክ። እኔ ባሌን እርፍ አድርግልኝ ስልክ ሽንቱን እንድታሸናልኝ ነው አሳርፍልኝ ያልኩክ እንጂ እንዲህ አልነበረም አጠራሬ። ግን አንተ እንደዚህ ነው የመጣከው። እሺ ተመስገን ተመስገን። ግን እኔና የልጆቼ ልብ ደግፍል። እንዳልኩክ ቅድም እናታችን ሁሌ ስታሳድገን በምንም ውስጥ ብታልፉ እንዳታማርሩ ብላለች። ሰው ተመስገን እኔና የልጆቼ ልብ ደግፍ ብዬ ነው የተመለስኩት። ይህን ጥንካሬ እንዴት አገኘሽው? እንግዲህ አስከሬን ተቀምጦ ነው የሄድሽዋ? ጠርቼዋለሁኝ እግዚአብሔርን። ዛሬን እንዳታድር ብዬው ነበር። በቃ መጣ። እኔ ምን አውቃለሁ እሱን ጥንካሬ ኬት እንዳመጣሁት የዛን ቀን። ግን የዛች ቀን ጸሎት ብዙ ቀኔን አሻግሮኛል ብዬ አስባለሁ። ማታ ስመጣ ምሞት እኔም ይሄ እዛው ሰዓት ላይ ምሞት ነው መሰለኝ። ልጆቼን ትቼ ላለመሞት በቃ በጣም ትልቅ ፍርሃት ነበር የገባብኝ። ጎረቤት ወስደዋቸው ነበረ። እነሱን ላያቸው ሲሄድ በሶ በጥብጠው ሰጡኝ። ከነጋም እህልም አልበላሁም ነበረ። በሶ በጥብጠው ሲሰጡኝ እንዳልከው ነው። አስከሬን ተቀምጦ ምናምን አይደረጉም አይደለ? እንደ ባህላችን ሲሰጡኝ ቅብል ብዬ ጥጥት፣ ውሃም ሲሰጡኝ ቅብል ብዬ ጥጥት፣ ላለመሞት ላለመውደቅ። ከዛ በቃ ኔክስት ዴይ ቀብር ነበረ። ትልቋ ልጄን ቀብር ይዘናት ሄድን። በህይወቴ በጣም ከሚቆጩኝ ነገሮች ውስጥ ትንሿ ልጄን ቀብር ይዘናት አለመሄዳችን። ስንት አመቷ? አሁን ስንት አመቷ ነው? ያኔ ስንት ማሪዛ አሁን 12 አመት ይሆናታል። ያኔ ኦልሞስት 6 አመት አካባቢ ነበር። 6 አመት ከምናምኗ ነው። አንቺስ እንደው ብነግረው ኖሮ ያልኩት አመት ምናምን ካለፈ በኋላ ለራሱ ቢጸልይ ኖሮ እኔ በደንብ አልጸለይኩለትም ነበር ማለት ነው። ለራሱ በጸለየ ኖሮ በሚል እሱን ፓርት ብነግረው ኖሮ ያልኩትኝ እሱ ላይ ነው። ማራኪ ወግ ብዙዎች ቤት እየገባ ያለፉበትን የመጡበትን የስኬት ሚስጥራቸው እንደሚያሳያችሁ ሁሉ እንደዚህ ያልተነገሩ ድንቅ ታሪኮችንም ወደ እናንተ እናደርሳለንና እናንተም ድንቅ የቤተሰብ የፍቅርና የስኬት ታሪክ አላችሁ፣ እዚህ መታችሁ ተዋጉናላችሁ። እኛ ከልብ እንሰማችኋለን። አሁኑኑ በዚህ ቁጥር ቴሌግራም ላይ በድምጽ ወይ በጽሁፍ ላኩልን። እኛ ቀጣይ የማራኪ ወግ እንግዳ እናደርጋችኋል። ቀብር ከተፈጸመ በኋላ እንግዲህ ያው ለተወሰኑ ቀናት ያው ሰው ይኖራል። ቤተሰብም ጓደኛም ዘመድ ብዙ ሰው ይኖራል። ብቸኝነቱ ምናምን ብዙ ፊል ላይ ይደረግ ይችላል፣ ያው የሱ ቦታ እንዳለ ቢሆንም ከዛ በኋላ ግን ያው ሰው ወደ የቤቱ ሲሄድ ምን ሲል ምናምን
እናንተ ያው ብቻችሁን ትሆናላችሁ ቤት ውስጥ ያ ከዛ በኋላ ምንድነው የተፈጠረው እንዴት ተቀበላችሁት ያኔ ብቻይነት ኑሮ እንዴት አገኙ ከቀብር በኋላ ያለው መጀመሪያ ላይ እንዳልኩክ ነው በቃ እዚህ በጣም ብዙ ሰው ይመጣ ነበር መተው ካንሰር እንዴት አድርጎ ሰዎችን እንደሚወስድ ከሌኮ እንደዚህ በፓንክሪያቲክ ካንሰር ተይዞ እንደዚህ ተሰቃይቶ ሰው አንቺ ማመስገን ነው ያለብሽ እኔ ማንነቴን አጣሁኝ ብዙ ነገር አብረን ጀምረን ብዙ አስበን በስራም ጉዳይ ምናምን ብዙ ነገር ጀምረን ላይክ ፕሌን ተነስቶ መብረር ጀምሮ እንዳይመለስ ከመነሻው ርቋል እንዳያርፍ ለማረፊያው በጣም ሩቅ ሆኖ ክንፉ ሲሰበር እንደሱ ነው የሆንኩት በቃ ሚዛኔን አጣሁኝ ባላንስ ሳትኩ ሰው ምናምን ሲያየኝ በጣም ዘንጬ ጥቁር ምናምን አልለበስኩም አንድም ቀን ጥቁር አልለበስኩም እንዴት ኖርማሊ ጥቁር ሐዘንን ይገልጻል ብዬ አላስብም እኔ እንደሰው ከዛ በኋላ ግን ብቻችንን ስንቀር ለኔ ከበደኝ ህይወት ያለሱ መራመድ ለካ አልችልም ያለ መንጌ ያንዳንዱ እንቅስቃሴ ከሱ ጋር ነው ጠዋት ወጥቼ ማታ ምገባው በመሃል ብንለያይም እሱ ወደ ራሱም ስራ ሄዶ ቢመጣ ምናምን ግን ሞር በቃ ይሄ በየሆነ ሰዓቱ ሳንደዋወል ምናምን ራሱ ማናልፍ አይነት ባልና ሚስቶች ነበር ሞር ምኑ ለምሳሌ እንደው እሱን የሚያስታውሳችሁ ነገር ምናምን ምን ሚስ አደረጋችሁ ቤት ውስጥ ወዲያው ይሄ ነገር እንደተፈጠረ ምናምን ብቻችሁን ስትሆኑ ምን ክፍተቶች መፈጠር ጀመሩ በቃ መተኛት ብቻ ስራ መግባት ተውኩኝ ለመዳን ይሄ ጠንካራ ለመሆን በጣም እየታገልኩኝ ነው እኔ ይሄ ታገላለሁኝ ግን ደግሞ መንገድ ሳትኩኝ በፍጹም አገኛለሁ ብዬ ማላስብበት ቦታ ላይ አገኘሁት ምን አይነት ቦታ ራሴን መጠጥ ውስጥ መደበቅ ጀመርኩ አረታይ ከዛ በፊት መጠጥ ምናምን በፍጹም እኔ መጠጥ ኢንጆይ የሚያስደርገኝ ሰውም አልነበርኩኝም እሺ ከተማችን ላይ ያለ የሚባል የሆነ ላውንጅ የዛ በጣም ቋሚ ተሰላፊ ሆኜ ያገኘሁት ገና በጊዜ ጀምሬ ገባለሁኝ እቀመጣለሁ ሩቅ ነው ሰፈራችን ለከተማ እንዳያችሁት እንደዛ እየሆንኩኝ ወደ ቤት መምጣት በጣም ከባድ ነበረ እዛ ደግሞ የመሐሙድን ዘፈን የሚዘፈን ሰው ነበረ እዛ ክለብ ውስጥ እሺ ቅድም ብዬ እንቺ ልቤ እኮ ነው የሚለው መንጌ ሰማው የነበረው ልክ ስገባ እሱን ሲሰማ ለኔ በቃ እንቺ ልቤ እኮ ነው ስንቅሽ ይሆን ያዡ ብሎ ላይክ እሱ ዘፈን በጣም እስከ ቅርብ ጊዜ ድረስ መስማት ማልችለው ዘፈን ነበረ በቃ በጊዜ ገብቼ ቁጭላለሁ ተጣለው ከዛ የሆነ ሰዓት ላይ እኔ መድረኩ ስር ነው የምገኘው ማለቅስበት ቦታ ሆነ በቃ እዚህ ጠንካራ ናት የሚል ታግ ተለጠፈብኝ ይሄ አንዴ ደግሞ ጠንካራ ሆነ ታይተክ ወደ ኋላ እንድንመለስ ምናምን የሚፈቅድልኝ ሰዎች ቤተሰቦች ምናምንም ሳይሆኑ በቃ እኔ ለራሴ እኮ ነው ከራሴ ጋር ይሄ ጠንካራ ናት ብለው ስላሰቡኝ እነሱ ፊት መሸነፍ መሰለሽ አዎ መሸነፍ መሰለኝ ራሴን በየመጠጥ ቤት እዛ በቃ ብዙ ቦታ አይደለም አንድ ቦታ ነው አክቹሊ እምሄደው እዛ መደበቂያ ያደረኩት ሴት ልጅ ብቻዋን መጠጥ ቤት ውስጥ ስትገኝ ብዙ ሊያናገር የሚፈልግ ሰው ምናምን አለ አይደለ ጋርዶቹ ያዩኛል እና ሰው እንዲያናግረኝ አልፈልግም ብቻዬን ቁጭ ብዬ እጠጣለሁኝ ልክ ሙዚቃ ሲጀመር መድረክ ስር ሄጄ እንደፈለኩ አለቅሳለሁ እንደፈለኩኝ በቃ ሐዘኔን የተወጣሁበት አንዱ ቦታ እሱ በለው ከዛ ሊያናግሩኝ ሰዎች ሲመጡ ምናምን በቃ እንደማልፈልግ ሲያቁ አንድ ጊዜ መጥቶ አናገረኝ ጋርዱ ሰዎች እንዲያናግሩሽ አትፈልጊም እንደማልፈልግ ገለጽኩለትኝ ገና ሊያናግሩኝ ሰዎች ሲመጡ በቃ ይከለክሉልኝ ወደሷ እንዳትሄዱ አዎ ለኔ በጣም ሴፈስት ፕሌስ የሆነ ያ ቦታ ይመስለኛል
ላውንጁ ማናጀር ነው። እሺ መጣና እኔ አንቺ ማለት ደንበኛችን ነሽ፣ አሁን ላይ በጣም ከመምጣትሽ የተነሳ ብዙ ሰው ለምዶሻልና አንቺ እንደሌላ ሰው አይደለም የምትመጪው አለኝ። ለምንድን ነው የምትመጪው? ምንድን ነው የሆንሽው? ከዛ እኔ ደግሞ አግኝቼ ነው እንዴ የሚጠይቀኝ ሰው ነገርኩት እያለቀስኩኝ። በወሬያችን መሀል የት ነው ስራ ቦታሽ ሲለኝ ካዛንቺስ አካባቢ ብየዋለሁ። ካዛንቺስ በአታ ማርያም ታውቂያታለሽ አለኝ። በአታን አውቃታል እንዳለች አውቃለሁ እንጂ ውስጧ ምናምን ገብቼ አላውቅም አልኩትኝ። እሺ ሰኞ ቀን ነበረ። ሮብ ቀን 10 ሰዓት በአታ ማርያም እንገናኝ እባክሽ። አሁን ዛሬ ሂጂ ወደ ቤትሽ፣ ዛሬ ይቅርብሽ ሂጂ ወደ ቤትሽ አለኝ። እሺ ያልኩት። ከዛ እሺ ቢያንስ ምግብ ምናምን ብሎ ምግብ ገዛልኝ። እንደው ከዛ ምግብ በላሁኝ። ያው ቀጠልኩኝ ወደ ሙዚቃዬ። ከዛ ሮብ ዕለት ቀጥር ወደ 10 ሰዓት ነው የተቀጣጠርነው። 8 ሰዓት ላይ ደወለ። የጓደኛዬ አባት ሞቱ፣ መምጣት አልችልም፣ አርብ እንገናኝ አለኝ። ከዛ ሮብ ዕለት ልቤ ቤተክርስቲያን በቃ በአታ ሄዳለሁ ብዬ ነጠላ ምናምን ይዤ ነው የወጣሁት። በአታ ሲሄድ ጸጥታው፣ ዛፉ፣ ድባቡ በቃ የሆነ ሰላም ያለው ቦታ ነው። ከዛ በቃ እዛ ሄጄ ቁጭ አልኩኝ። ከዛ በኋላ በጣም ብዙ ቀን ብዙ ስሜት ሲሰማኝ በአታ ሄጄ ራሴን ማረጋጋበት ቦታ ሆነ። ያንን ሰውዬ ድጋሚ ከዛ በኋላ አልደወለልኝም። ከዛ በኋላ በሄድ ነበር እዛ መጠጥ ቤት ውስጥ፣ ግን እሱን አይቼው አላቅም። ከዛ በኋላ በቃ አላቅም፣ አይቼው መጥቶ አይቼው አላቅም። ላንቺ ግን ቦታ አሳየሽ? ለኔ ቦታ አሳየኝ። እሱን ባጣንበት ሰዓት ላይ የለቅሶ ሰዓት ሰዎች እየመጡ ማጽናናት ነው። አይ አንደርስታንድ። ግን አንዳንድ ጊዜ ሀዘን ቤት የሄደው ሰው በሙሉ በቃ ራሱን እንደ ሳይካትሪስት ነው የሚቆጥረው። እና ግን ይመጡና ያንቺ ባል በክብር ነው የተቀበረው። በዛ ሰዓት ጦርነት ነበረ ምናምን ከ6 ዓመት በፊት እና ስንቱ ቤተሰብ ሙሉ ቤተሰብ እያለቀበት ሜዳ ላይ ሬሳ ተበትኖ ሰው አንቺ ማመስገን ነው ያለብሽ። እንዴት ነው እኔ የማመሰግነው? በዛ ሰዓት አይደለም አንድ ቤተሰብ አይደለም 2 ቤተሰብ አንድ ሀገር ምናምን ዓለም ቢወድም ለኔ በቃ ዓለሜ ነው የጠፋው። እንደ ሐሳብ ሰዎች ሀዘናቸውን ብንተውላቸው። ምን ውስጥ እንዳለሽ፣ በምን አይነት ስሜት ውስጥ፣ በምን አይነት ሁኔታ ውስጥ እያለፍሽ እንደሆነ የምታውቂው አንቺ ነሽ፣ ባለ ጉዳዩ ነው። እና እሱን ያው ሰው ባህላችን ነው። አክቹአሊ ባህሉ ያው ሰው ማጽናናት አለ አይደለ? ሰው ለቀስተኛ ሆነሽ የሆነ ቦታ ስትደርሺ ሰው ጋር ማጽናናት ስትል ጊዜዬ እንደው ማጽናናት ስትል ምን መጣብኝ? አንዳንዴ ያጽናናን መስሎን ለሰዎች በጣም የማይሆን ተስፋ እንሰጣለን። እግዚአብሔር ይመስገን፣ ከምንም በላይ እግዚአብሔር አለልን፣ እግዚአብሔር ነበረልን። ግን ሰው የተገባለትን የተሰጠውን ተስፋ ይጠብቃ አይደለ? ሰው ቃል ሲገባልክ እንዴት ነሽ መባል መፈለግ ሌላ ነገር ላይሆን ይችላል። እኔ ግን ስላልፈለግኩ ነው። እግዚአብሔር ይመስገን ራሴ እየሰራሁኝ ምናምን ራሳችንን ሃንድል እያደረግን አለን። ግን የማያረጉ ሰዎች አሉ። በጣም ከበደኝ የሆነ ሰዓት ላይ በጣም ከበደኝ ስልክ በቃ መኖሬ ትርጉሙ ጠፋብኝ። ለልጆቼ አክቲቭ እናት እየሆንኩላቸው አይደለም። ሁሌ መተኛት ነው። ስራዬን በአግባቡ እየሰራሁኝ አይደለም። ሶሻል ላይፍ ተዘበራረቀ። እንደ ልቤ ሰዎች መሀል አልገኝም። ፕሮግራም ኖሮ በሄድኩኝ ሰዓት ባልና ሚስት ምናምን ሆነው ሳገኛቸው ቀና አለሁኝ። ሰው እዛ አካባቢ መገኘት አልፈልግም፣ መሸሽ ነው የምፈልገው። ከዛ
ይሄንን አንደርስታንድ ላይ ያደርጉ ይችላሉ ሰዎች ደግሞ ሰው በቃ ብቻዬን ነው የምሆነው በጣም ከባድ ዲፕሬሽን ውስጥ ገባሁኝ የሆነ ሰዓት ላይ ዩዝለስ የሆንኩኝ ስሜት ተሰማኝ መኖሬ ምንድነው ፖይንቱ በቃ እኔ መሞት ነው ያለብኝ የሚል ሐሳብ በጣም በተደጋጋሚ ይመጣብኝ ጀመረ በቃ የሚወዱኝም አልመሰለኝም የሆነ እንትኔ የጠፋ ቫልዩዬ የጠፋኝ መሰለኝ ሰው በቃ መሞት ነው ያለብኝ ስልክ ሲደውሉልኝ አላነሳም ባለማንሳቴ እኔም አላነሳው ማውራት ስለሚያቅተኝ ነው ባለማንሳቴ ብሌ ምደረጋለሁ ሰው አንደርስታንድ ሰዎች ያደረጉኝ አይደለም እኔ ደግሞ ስኖር እንደሱ አልነበርኩኝም በጣም ሰው ሰብሳቢ ለሰው ደራሽ ምናምን ስለሆንኩ እንዴት አንደርስታንድ አያደርጉኝም በቃ ሱሳይድ ማድረግ አለብኝ አልኩ እና አንድ እሑድ ከሰዓት በቃ ምንድነው እንዴት አድርጌ ነው ራሴን ማጠፋው እያልኩ ባለሁበት ሰዓት ላይ አንድ ስልክ ተደወለልኝ በጣም ዲፕ የሆነ ኮንቨርሴሽን ነበር ያደረኩት የሚሰማኝን ስሜት ነው በቃ ያለኝን ነገር አውጥቼ የተናገርኩት እንዴት ነሽ እንባባል አጠገባችን ያለ የሳቀ በሙሉ ደስተኛ ሰው ላይሆን ይችላል የባሌ እናት ምን ይሉኛል ልክ ለባብሼ ዘንጬ ሽቶ ተቀብቼ ስወጣ አይ ምን ነው አሁን እንደ ልብስሽ ልብሽን በነጣልን ልብሽ ነጭ በሆነልን በጣም ነው እንድጽናና የሚፈልጉት የነበረው የባሌ እህቱ ከዝኖቹ እናቱ ሁሉም የኔን መጽናናት በጣም ነው የሚፈልጉት የነበረው በዚህ አጋጣሚ በጣም ከጎኔ ናቸው አሁንም አብረውኝ ናቸው አሉ ከጎኔ ወዳችኋለሁ አመሰግናለሁኝ እንግዲህ ባታ ማርያም መሄድ ከጀመርሽ በኋላ አዘሴም ታይም ደግሞ እዛ ክለብ ቦታ ትሄጂ ነበርናልና ብዙ ቆየሽ እዛ እንዴትስ ወጣሽ ከዛ መንገድ የወጣሁት በቤተክርስቲያን አይደለም ባታ ሄድኩኝ አየኋት ከዛ በኋላ ሄድኩኝ ያልኩ ከረጅም ጊዜ በኋላ ነው ባታ ሄድኩት ተከታታይ አይደለም ወዲያው አይደለም እኔ ወዲያው እዛው ነው የነበርኩት ወደ ክለቡ አዎ ከዛ ምሽት ህይወት የወጣሁት በስፖርት ምክንያት ነው ስፖርት ቤት ቲክቶክ ላይ ነው ስክሮል ያረኩ ሱቅ የቁጭ ብዬ የስዊት ቦክስን ማስታወቂያ ሲመጣ እዛ ፔጅ ውስጥ ስክሮል ያደረኩኝ ለረጅም ሰዓት አየሁት ከዛ ሎኬሽን ላይ አይቼ ሄድኩኝ ቀጭን አይደለሁም ወፍራም ከዚህ በጣም ትልቅ ነበር ኪሎ የበዛ ሰዓት የመጣሁት እንቅልፍ አይወስደኝም ነበር ገዘዬ 5 ቀን 6 ቀን በተከታታይ እንቅልፍ ላይ ወስደኝ ይችላል አዎ እማብድ ነበር የሚመስለኝ እምሞት ነበር የሚመስለኝ እና በጣም ከባድ ዲፕሬሽን አለብኝ እንቅልፍ አልተኛም እሱን ሄልፕ የምታረጉኝ ከሆነ ብዬ ሲሄድ ቀጥታ ባለቤቱን ነበር ያገኘሁት ጌችን ትክክለኛ ቦታ ላይ ነው የመጣሽው ጀመርኩኝ ኢሞሽን ይዞ መውጣት አይቻልም ከስፖርት ቤት ኢሞሽን ማራገፊያ ቦታ ነው ቦክስ ይሰጡኝ ነበር እንድደበድብ ጩፊ ኢሞሽንሽ እዛ ላይ እንድትወጪ አዎ ከዛ አንድ በጣም ከእናት ልጅ በበለጠም ምትሆን እህት አገኘሁኝ ከመጠጥ ቤት ህይወት ወደ ስፖርትን ያወጣኝ ልጆች ከዛ በኋላ እንዴት ሆኑ አሁን እንግዲህ እነዚህ ሁሉ ያንቺ አምኖ አለመቀበል ሐዘንሽ አለ ራስሽን አለመሆን መንገዶች መሳት ብዙ ነገሮች አሉና ከዛ መንገድ ስፖርቱን ጀምረሽ እየተረጋጋሽ እየመጣሽ ነው እንደገና ቤት ሴትል ለማድረግ እንዳዲስ አይደለ ህይወትን ለመቀጠል እሱ አለና ልጆች ምን እያሰቡ ነበር እንደው አውርታችሁ ታውቃላችሁ በዛ ሰዓት ነው የምልሽ
አባቴ ናፈቀኝ፣ አባቴ የሚያዋራኝ ይመስለኛል፣ ትምህርት ቤት ድምፁን ሰማሁት የሚያዋራኝ ይመስለኛል ምናምን ይላሉ። ይመጡና ማለት ነው ልጆች እንደዛ ይላሉ። አዎ አረቴ ያንኛውን ሲዝን ከጨረስኩኝ በኋላ ሲጀመርም ያመሻው እንደምመጣ ምናምን ስንት ሰዓት እንደምገባ አያውቁም፣ ይተኛሉ። በዛ ውስጥ እያለፍኩ እንደሆነ ሳይሆን በቃ ቀን አለመነሳቴ ምናምን ነው የሚያዩት። ግን እኔ በእኔ ቤት በጣም ደስተኛ ልጆች ነው እያሳደግኩኝ ያለሁት። ግን እነሱ ያዩኛል። 1-2 ዓመት ምናምን 3 ዓመት ምናምን ካለፈ በኋላ እንደዚህ ክረምት ላይ የሆነ የሚያነቡት ነገር ምናምን እየጻፍኩኝ ብቻ እንትንያ ስለ ግሮዝ የጻፍኩ ጽፌ የሰጠኋቸው ስለ ግሮዝ። ከዛ እሱ ጽሁፍ ላይ አሁን በደንብ በትክክል አላስታውሰውም ኤግዛክትሊ ምን እንደነበረ እንትኑ፣ ግን መጨረሻ ላይ ምንድነው ዶንት ዩ አሜዝድ አያስደንቃችሁም ያለፍንበት ይሄ ማደግ አይደል ግሮዝ ማደግ ትላንት ከነበረን ማንነት አድገን እዚህ ጋር መምጣት እና አያስደንቃችሁም ከትላንት የነበረው ማንነታችን አልፎ እዚህ ጋር የመጣው አይነት አለው ይሄ ጽሁፉ ማለት ነው። ሜቢ ለሌላ ልጅ ቢሆን ለሌላ ቤት ልጅ ቢሆን ይሄ የትልቅ ሰው ነገር ነው ለልጆች እንትን ላይል ይችላል። ለኛ ግን ከህይወታችን ጋር ስለተገናኘብኝ ነው አምጥቼ ያሳየኋቸው እሱን ያስነበብኳቸው ማለት ነውና አያስደንቃችሁም ማደጋችን መቀየራችን ስል ማሪዛ ምን አለች? በጣም እንጂ ከባለፈው ከነበርንበት ከዛ ሁሉ ሀዘን አልፈን ዛሬ ላይ እኮ ደህና ነን ነው እያልኳቸው። በጣም እንጂ እናቴ ያለች፣ በተለይ አንቺ ያለች። እኔ በቃ ገግም ያለው ጠንካራ ነኝ ብዬ ሰው እነሱ ፊት ምናምን አላለቅስም ነበረ። ከዛ አቅፌ ኢትስ ኦኬ አልቅሱ አልቅሺ ኢትስ ኦኬ አልቅሺ እያልኩኝ አስለቅሳቸው ነበርና እናቴ እንደው ልጆቹን በግድ ካላለቀሳችሁ እያልሽ የምታስለቅሽው ግን ማልቀስ ነበረባቸው በሰዓቱ። ሄልፕ መደረግ ልጆች ኢሞሽናቸውን እንዲያወጡ ሄልፕ መደረግ አለባቸው እና እንደሱ ልጆችሽ ምን ሚስ ማድረግ ጀመሩ? እንደዚህ በግልጽ ስለ አባታቸው ምናምን ይዋሩ ነበረ? ምን ይሄን ሚስ አደረኩ ይሄ እንደዚህ ሆነ ምናምን አይነት ነገሮች ነበሩ? ለትልቋ ኦፍ ኮርስ ይከብዳል። ትንሿ ያን ያክል ብዙ ታስታውሳለች። አሁንም ድረስ አክቲቭሊ መንጌ ስሙ አለ ቤታችን ውስጥ አሁንም ድረስ ማለት ነው በደንብ። ግን ምንድነው የሆነው ማሪዛ ትምህርት ቤት ስሟን ምናምን ጽፋ የአባቷን ስም አትጽፍም ነበረ። ለምን? በቃ ይሄ ነው አሁን ይሄ ነው አልልግ ማለት አልችልም። ግን በዛ ሰዓት ላይ እኔ ሳይካትሪስት ማየት የጀመርኩበት ሲዝን ደግሞ ነበረ። ለሷ ነግራት ነበረ። ብዙ ስለመንጌ ለማውራት ፍቃደኛ አትሆንልንም ነበር ማሪዛ እና ምን አለችኝ ሳይካትሪስቷ፣ በቃ መንጌ እኮ ቢኖር ኖሮ ይሄንን ምግብ ይወደዋል ሳይሆን ላይክ ምግብ ልበሉ ስትሉ ምናምን መንጌ እኮ ይሄን ምግብ ይወደዋል መንጌ የሚወደው ምግብ ምናምን እያላችሁ ስሙን እንዳትረሳ። ይሄ ረስታው አይደለም እኮ በቃ ዲና ያድርጋ ነው አሁን ስሙን እየጠራች ያልሆነ ማሪዛ ብላ ዳሽ ነው ማሪዛ የአባትሽን ስም ጻፊ እንጂ ሲሏት አስተማሪዎች አላውቀውም ትነናለች አሉኝ። አልፈለገችም መጻፍ። አዎ በቃ አትጽፍም ነበረ። ስለሱ ምናምን ሲወራ አቅፊያ ስለቅሳቸው ነበረ ምናምን ያልኩ ላይክ ማሪዛ ከአመት ከምናምን በኋላ ነው ያለቀሰችው። ማማ በደንብ ኢሞሽኗን ምናምን ተወጣለች። ምን ሚስ ያደርጋሉ ያው አባታቸውን ኦፍ ኮርስ ያላቸውን ፕሬዘንስ የነበረው ታናሽ ወንድሜ ነበረ እዚህ አብሮን ይኖር የነበረ
የሱ መኖር በጣም ክፍተቱን እንደ አባት የሚገባቸውን ነገር በመስጠት በመንከባከብ ምናምን በጣም ያንን ክፍተት አጥብቦት ነበረ። እና ጠንካራ እናት ስላለቻቸው ብዙም የተንገዳገዱ አይመስለኝም። አንድ ነገር ረስታቸዋል። ይህን የመሰለ ምርጥ ቪዲዮ እያያችሁ ሰብስክራይብ ሳታደርጉ ማለፍ ፌር አይደለም። አሁኑኑ ሰብስክራይብ አድርጉና የቤተሰባችን አባል ሁኑ። ቃል እገባላችኋለሁ፣ በፍጹም አይቆጫችሁም። ሰብስክራይብ። ቤት ውስጥስ ምን አይነት ኦኬዥኖች፣ ሁኔታዎች፣ ሞመንቶች ሞር ሚስ እንድታደርጉ ክፍተቶች እንዲታዩዋቸው ያደርጓል? አሁን ውጭ ላይ እንዳልሽኝ ሰክሰሱም ቫይቡ አለ፣ በዓል አለ፣ ብዙ ነገሮች አሉና ቤት ውስጥ የነበሩ ነገሮችስ ምን ሚስታርፉ ነበር? በዛ ሰዓት ላይ አስበከዋል ልጆቼን እንዴት ጎዳቸው እንደነበረ። የሌላ ሰው ቤት አመት በዓል በጣም ደምቆ ነው የሚከበረው። እኛ ቤት ግን በቃ እኔ ደህና አልነበርኩም። እኔ ከኔ ስላልነበርኩኝ ምንም በቃ ዝም ብሎ ነበረ የሚያልፈው የነበረው። ያ ፓርት ምናምን በጣም አዝናለሁኝ እሱን ጊዜ ሳስበው። ልክ እኔ ወደ ቀልቤ ስመለስ ግን አሁን በጣም ቫይብ ነው ቤታችን፣ በጣም ደስታ ነው። እንኳን አመት በዓል መጥቶ በምንም በባዶ ቀን ራሱ እኔና ልጄን ጠረጴዛ ላይ ነው የምንገኘው፣ ስንደንስ ስንጨፍ። እየሳቅሽ ነው የምታለቅሽው? እኔ በጣም ስለምስቅ በጣም ሀዘን የነካኝ ምናምን ሰው አይመስለውም። ብዙ በሳቅ ውስጥ የሚሸፈኑ ብዙ ህመሞች አሉ። ከዚህ ዲፕ ከሆነው ራስን ዩዝለስ ነኝ እስከማለት ካደረሰች ነገር ውስጥ የዋጡሽን ነገሮች እንደው ብትነግሪኝ መማሪያ እንዲሆኑ። ተስፋ ያልቆረጡብኝ ጓደኞች ነበሩ። ስልክ ሲደውሉልኝ አላነሳ ስል በሬን አንኳኩተው የሚመጡ። ተጣልቼው ነበር እግዚአብሔርንም ማህተሜንም በጥሼ የጣልኩበት ጊዜ ነበረ። አየሁት ግራ ቀኙን፣ ብቻዬን የሚሆን ነገር አይደለም። አንድ ቀን ቢሮ ቁጭ ካልኩበት 8 ሰዓት ላይ ተነስቼ ሄድኩኝ ንቡ ሚካኤል መንጌ ይጠመቅበት የነበረው ቤተክርስቲያን። ከዛ እያለቀስኩ ገብቼ እሺ በቃ አልቻልኩም እንታረቅ አልኩት እግዚአብሔር። ከዛ ወደ ቤተክርስቲያን መሄድ መጸለይ ምናምን ጀመር። ከመጠጥ ቤት ውስጥ በነበርኩበት ሰዓት ላይ አንደኛው ቀን ላይ መሄድ በጣም ፈልጌ ነበረ ወደዛ ማለት ነው፣ ወደ መጠጥ ቤት። ግን ብቻዬን መሄድ አልፈለኩም የዛን ቀን እና ጓደኞቼ ጋር እንሄድ ብዬ ስደውል ሁሉም ሪጀክት አደረጉኝ። እንዴ ብቻዬን አይደል እንዴ ሌላ ጊዜ ስምሄደው ብዬ ተነስቼ ወጣሁ ልሄድ ወደ መጠጥ ቤት። እንዴት ሆኖ ምን ተፈጥሮ እንደሆነ አላውቅም፣ ግን እኔ ራሴን ያገኘሁት እንጦጦ ኪዳነ ምህረት ነው። የምርሽ ነው? መጠጥ ቤት ልትሄጂ ወጥተሽ ራስሽን ያገኘሽው እንጦጦ ኪዳነ ምህረት? አዎ። እና የዛን ጊዜ ግቢ ውስጥ ምናምን ብዙም አላቃትም ነበረና ግቢ ውስጥ መኪና ገብቶ እንደሚቆም ምናምን አላቅም። በር ላይ አቆሜ እንደተደበደበ ህፃን ልጅ እያልኩኝ እያለቀስኩኝ ገባሁኝ እና በጀርባ በሴቶች መግቢያ በኩል ምንጣፍ አለች። እዛ ጋር ጸልዬ እንደዚህ ቁጭ ማለት ጋደም ነገር አልኩ። ላይክ ማታ 1 ሰዓት ምናምን ይሆናል። እንቅልፍ ወሰደኝ እዛው ቤተክርስቲያን ውስጥ። ስነቃ 3 ሰዓት ምናምን ሆኗል። ደንግጬ ተነስቼ ወጣሁኝና እንጦጦ ኪዳነ ምህረት ለኔ በጣም ባለውለታዬ ናት። ሌላው እንግዲህ ሶሻል ሚዲያሽን ሳይ በጣም ትኩረትን የሚስበው ጉዳይ ብዙ ነገሮችን ቀብር ቦታ ሄዳችሁ ሰለብሬት ታደርጋላችሁ፣ ልደት፣ አኒቨርሰሪ፣ እንደዚህ አይነት ነገሮችን እና ስለሱ ንገሪኝ። እንዴት አሰባችሁት? እዛ ሄዶ ማክበሪያው አልፎ አልፎ አይቼ አውቃለሁ፣ ግን እንደዚህ ብዙ የተለመደ አይደለም ብዬም አስባለሁ። ድንገት ነው እሱን ነገር የጀመርነው። እኔ በጣም ነበር ቀብር ቦታ መሄድ የነበረው በሀዘኔ ሰዓት ማለት ነው። እሱ ቀብር ቦታ? አዎ በጣም ነበር እየሄድኩኝ እያለቀስኩኝ። በላይ ብቻሽና? ብቻዬን ሰዓትም አልመርጥም። ቀን 6 ሰዓትም 7 ሰዓትም ከመሸም ሄጄ የሚሰማኝ ይመስለኛል አልቅሼ አውርቼ ምናምን መጣ ነበረ። ይሄኛው አካሄድ ግን ይለያል። ልጆቼ አባታቸውን ሚስ ሲያደርጉ ምናምን አበባ ይዘን ሄደን አስቀምጠን ምናምን እንመጣለን። ከዛ የሆነኛው ልደቱ ላይ ሄደን አበባ አስቀምጠን
ልክ አበባ አስቀምጠን ልንመጣ ስንል እናቴ በሚቀጥለው ግን ኬክ ምናምን ይዘን እዚህ ጋር መተን እንቆርሳለን እሺ አለች። ማሪዛ ናት ያለችው ይሄን። በሚቀጥለው ስንመጣ አባቴ ጋር በሚቀጥለው ልደቱ ስንመጣ ኬክ እናስቀምጥለታለን አለች። ኬክ ይዘን መተን እዚህ ጋር እንቆርሳለን። ከዛ እሱን ሶሻል ሚዲያ ላይ ፖስት አደረግኩትና በጣም ብዙ ኮመንት፣ ይሄ ሴንስ የማይሰጥ ነገር አታድርጉ ምናምን። አንዳንዴ ሁሉ ነገር ለሁሉ ሰው ሴንስ ማድረግ የለበት። ሁሉንም ነገር ከራሳችን አንግል ነው የምናየው። በቃ ያን እናከብረዋለን ያልሽውን አኒቨርሰሪ ከሱ ጋር እዛ ነው ያከበርሽው? 11ኛ ዓመታችንን ድል ያለ ድግስ አድርገን በቬሎ ምናምን ነበር እናከብራለን ብለን ያሰብነው የነበረው። የ11ኛ ዓመታችን ከመሆኑ በፊት ያው እሱ ወደ እግዚአብሔር ጋር ሄደ። ህዳር 9 ነው መንጌ ወደ እግዚአብሔር ሄደው። ግንቦት 9 ነበር አኒቨርሰሪያችን፣ 6 ወሩ ላይ ማለት ነው። ልጆቹን ይዤ አገር ልብስ ለብሼ ይዣቸው የሚታየው ፎቶ እሱ ቀን አኒቨርሰሪያችን ነበረ። ቤተክርስቲያን የምናደርገውን አደረግን። 11ኛ ዓመት አኒቨርሰሪያችሁንም እዛው ቀብር ቦታ ካረፈ 2-3 ዓመታት የሚሆኑትን ነገሮች አሁን ኦልሞስት አውርተናቸዋል። ከዛ በኋላ ኖርማል ሁሉም ነገር ተስተካከለ ወይስ አፕ ኤንድ ዳውኖች ብዙ ነበሩ? እኔ ቶታሊ ስራዬን ትቼ ነበረ። በቃ ያሉት ርዝራዥ ከስተመሮች ምናምን ነው እንጂ እኔ በጣም ሃርድ ወርከር ነበርኩኝ። እሱ እያለ ሪስክ መወስድ በጣም ትልልቅ ስራዎች፣ ትልልቅ ጨረታዎች መሞከር ምናምን ነበረና እነሱን በጣም ነው ያበላሸኋቸው በዛ መሀል ላይ ማለት ነው። በመሀል ስራውን ኦን ኦፍ አልሆነብሽም? በዛ ሁሉ አስቸጋሪ ጊዜ ውስጥ ሆኜ የነበረሽን ቢዝነስ ስራው ምናምን አላጣሽም? እንዴት ሪከቨር አድርግሽ? አጥቻለሁ። ጊዜዬ ሰርቫይቭ ማድረግ ያቃተኝ ብዙ ጊዜዎች አልፈዋል። ስራውንም ትቼው ስለነበረ ስራዬም በጣም ተበደለ። ምንድን ነው የምትሰሪው? ስቴሽነሪ ነው የምሰራው። ስቴሽነሪ የራስሽ ነው? አዎ ስቴሽነሪ ያው ሰፊ ነው ስራው። ስቴሽነሪ ብቻም አይደለም የሚሆነው። ስቴሽነሪ ሲባል የጽዳት እቃዎች አብረው ይመጣሉ፣ ኮምፒውተር ፕሪንተሮች አብረው ይመጣሉ። የኦፊስ ሰፕላይ ብዙ ጊዜ ለኦፊስ ሰፕላይ እና ላይክ ሆቴሎች፣ ትምህርት ቤቶች፣ ዩኒቨርሲቲዎች ምናምን በዋናነት የመንግስት መስሪያ ቤት ደንበኞቻችን ሆነው። ከመንጌ ጋር አብራችሁ ነበር የጀመራችሁት ይሄን ቢዝነስ? አይ ይሄ ቢዝነሱ በእኔ ነው ራን ይደረግ የነበረው ከመጀመሪያው። መንጌ ራሱ ችሎ ብረት ስራ ላይ ነበር የነበረው። መንጌ አሁን ቢኖር ቢያይ የምትይው ነገር አለ? አዎ እቺን እኔን አሁን ያለችዋን እኔን መንጌ ቢያያት ኖሮ አሁን ያለው ማንነቴ ደግሞ መንጌን ብወደው በዚህ ማንነቴ የተለየ ማቹሪቲ እና የተለየ ስትሬንግዝ አምጥቻለሁ አሁን እና እቺኛዋን ቢጤ መንጌ ቢያያትና እቺ ደግሞ ሚስቱ ሆና ደግሞ ቢሆን እልና ግን መንጌ ቢኖር ኖሮ ደግሞ አሁን ያለሁት እኔ አልሰራም። አሁን ያለችው እኔ በዚህ ሁሉ ሀዘን በዚህ ሁሉ ስትራግል ውስጥ የመጣችዋ ጠንካራዋ እኔ ነኝ። ልጆቹ ላይስ እንደው ቢያየው አሁን እዚህ ሆነው እንደዚህ ደርሰው አድገው ምናምን የምትይው ነገር አለ? ብዙም በቢሆን እንትን አለልም። እሺ እንዲህ ቢሆን ኖሮ እንዲህ ምናምን ብዬ ለራሴ ሄዴክ አሁን አልሰጥም። ባያቸው ኖሮ እንደዚህ ሆነው በቃ እያያቸው አይደል? ሪያሊቲ እያያቸው አይደለም። ያው እንደ ሰውኛ አይገርምም? እንደሱ አለማለቴ እኔ ህይወት አቅልሎልኛል። ይሄ ፎቶ ልክ ስገባ እንዲህ አይደለ እንዲህ ብሎ አይደል ያለ በጣም ታግዬ ይሄ ሃርድ የሆኑ ቀኖች አሳልፌ ስመጣ
ልክ ስገባ ሳየው ኢትስ ኦኬ የሚለኝ ስሜት ይሰማኛል። አንዳንድ ጊዜ ደግሞ በጣም ሰክሴድ አድርጌ የሆነ ነገር ስመጣ ደግሞ ዩ ዲድ ኢት እንዳየሁ ልክ ሳየው እንደ ቀኑ ስሜት የሚያናግረኝ ይሰማኝ። በ10 ዓመት የ100 ዓመት ምናምን ህይወት ነው የኖር ነው። እያንዳንዷን ጊዜ ምናምን በደንብ ኢንጆይ ያርጋል። አዎ እያንዳንዷን ሞመንቶቹን ምናምንና ይሄ የተለየ ቀን አልነበረም። አሁን ያላችሁ ላይፍ ስታይል እስኪ ንገሪ። ኑሯችሁ፣ አዋላችሁ፣ ላይፋችሁ እንዴት ነው አሁን ከረንትሊ? እግዚአብሔር ይመስገን፣ እግዚአብሔር ክብሩን ይውሰድ። ያቺ እናታቸው ደስተኛ እናታቸው ተመልሳላቸው በቃ በደንብ አክቲቭ ሆኜ እንዴት ነው ውሎ እንዴት ነው ብዬ አውርቼ ከልጆቼ ጋር ሰርቼ መጥቼ የተሻለ ህይወት መስመር ላይ ነው ያለሁት አሁን በደንብ። ጥሩ። አትክልት ላይ አሁን ያለሽበት ማንነት አለ። ሰዎች ደግሞ አንቺን በሶሻል ሚዲያም ወር በውጭ የሚያዩ ሰዎች የሚያውቁ ሰዎች አንቺን የሚረዱበት መንገድ አለ። በትክክለኛው መንገድ እኔን አልተረዱም ብለሽ የምታስቢው ነገር አለ? ለምሳሌ ይሄኛውን ነገሬን አላወቁትም። ብዙ ሶሻል ሚዲያ ላይ ስወጣ መልክ ምናምን አልሰራም። ማንነቴ ነው ይዤ የምወጣው። የተሰማኝን ነገር ነው የምጽፈውም ሳወራም የማወራው። የተደበቀ ነገር አለኝ ብዬ አላስብም። ኦፍኮርስ ፈገግታዬ ብዙ ሰው ሸውዶ ነበረ። ኦልሞስት ጫፍ ጋር ደርሼ ነው የተመለስኩትኝ። እሱ ነው ይሄ አንዳንዴ እንተያይ ያልኩትኝ። አጠገባችን ያለ ሰው ደስተኛ የመሰልኩባቸው ግን ደስተኛ በፍጹም ያልነበርኩባቸው ጊዜዎች አለፉ። ብዙ ሰው ስንጠይቃቸው ያው ሰው ወዶ አይደለም ያለ ምክንያት ሲንግል ማም አይሆንም ይላሉ። አይዶን ነው ወዶ ፈቅደው ሊያደርጉ የሚችሉ ይኑሩ አይኑሩ አላውቅም። ግን ብዙ ሰዎች ምክንያት አለን ነው የሚሉት። ያንቺ ምክንያት ደግሞ የሚታይ ነው፣ ግልጽ የሆነ የሚታይ ነገር ነው እና ከሲንግል ማም ጋር በተገናኘ ያንቺ አስተሳሰብ እንዴት ነው በዚህ ጉዳይ ላይ? ሲንግል ማም መሆን በጣም ጥንካሬ የሚፈልግ ነገር ነው። ልጆች ብቻ ማሳደግ ከራስ ጋርም ዲል ማድረግ ያለብህ ብዙ ነገሮች አሉ። በጣም ጠንካራ ሴቶች ናቸው ሲንግል ማሞች። ሚስ አንደርስታንዲንግ በጣም በብዙ ሰው ይፈጠራል። አሁን እኔ በተቻለኝ መጠን እነግራቸዋለሁ ለልጆቼ አባት የሚለው ባል የሚባለው ፊገር ምን አይነት እንደነበረ። ማማ በተወሰነ መልኩ የምታስታውሰው አለ። ብዙ ቪዲዮ ምናምንም አለን። እሱን ምናምን ሲያዩ ለትዳር ጥሩ አመለካከት እንዲኖራቸው እፈልጋለሁ። እንግዲህ እንዳልሽው ነው። አንድ ሴት በሞት ሊሆን ይችላል፣ ባለመግባባት በተለያየ መንገድ ትዳር ሊፈርስ ይችላል። ከዛ በኋላ ደግሞ ህይወት ይቀጥላል እና አንዳንድ ሰው ሙሉ በሙሉ አይ ከዚህ በኋላ የህይወቴ መጀመሪያ መጨረሻዬም እሱ ነው ብሎ እዛ ጋር ያቆማሉ። ሰው አንቺ በእነዚህ 6 ዓመታት ውስጥ እንደዚህ አይነት ሪሌሽንሺፕ ውስጥ ነበረሽ ወይ? ወደፊትስ? ህይወት ይቀጥላል። የሆነ ሰው ተዋውቄ ነበረ። የተሆነ ሰው ሳይሆን ማይ ክሎዝ ፍሬንድ፣ ያኛው ስልክ ደውሎልኝ ሱሳይድ ከማድረግ መለሰኝ ያልኩት ሰው እዚሁ መሀል ያወቅኩት ሰው ነው። በጣም ክሎዝ ፍሬንድ ሆነን ከዛ እነማማ በጣም ወደዱት። ከዛ ኢቭን በቃ እሱ ጋር ዴት ማድረግ እንዳለብኝ they pushed me ኢቭን እና አዎ ይሄኛውን ኤዲት ነው ማለት ይሄንን አይዲያውን it helps እኔን በጣም አሁን ህይወቴ ላይ የለም። ያን ያክልም የረዘመ ነገር ምናምን አይደለም። በጣም ነበር ማስቸግረው። ግን መታየት የሆነ ሰው የሱ መምጣት የሆነ ቫይብ ቀየረ። ገብታችሁ ነበር ሪሌሽንሺፕ ውስጥ? ኖ አንቺ ሬዲ አልሆንሽ? እኔ በፍጹም ሬዲ መሆን አልቻልኩኝም። ልጆች ፈልገው ነበር? ልጆች በጣም ፈልገው ከሱ ጋር እንድትሆኚ? አዎ እናቴ ጋር ምናምን አማላጅ ልኩ ነበረ። ኦልሞስት ክሎዝ። ይሄ አልገባችሁም? ግን እኔ ልክ
እኔ መጥቼ ለመውደድ ስጀምር እሱ ደከመው። it's okay the major part ግን ተሻግሬያለሁ። መጀመሪያ እሱ ጋር ነበር ፍላጎቱ ይወድሻል? ያ ብዙ ሞከረ። በጣም አስቸገርኩኝ። በጣም የጥፋተኝነት ስሜት በጣም ይሰማኝ ነበረ። I feel like መንጌ ላይ ቺት እያደረግኩኝ ያለሁኝ። ግን እሱ አስተሳሰብ ልክ አልነበረም። በሰዓቱ ልክ ነበርኩኝ፣ ግን ደስተኛ ለመሆን ለራሴ መፍቀድ አቃተኝ። ከዛ አንቺ እንደገና እንደው ብቀበለው ብለሽ እንደገና አሰብሽበት ያን ነገር? ያ እሱ የሚሆናቸው የነበሩት ነገሮች አለመውደድ አይቻልም። ያንን ሰው በጣም ይሄ መረዳት ከምንም ነገር ይበልጥ የለ እያለፍክበት ያለውን ነገር መረዳት እሱ ፓርት ስለነበረ የሆኑ ሲዝኖችን መሻገር ነበረብኝ። በእሱን በመሻገሬ በጣም I'm so grateful። በዚህ አስታክኬ ምን ማውራት ፈልጋለሁኝ መሰለክ ለተመልካቾቻችን፣ አንዳንድ ጊዜ ባሏን በሐዘን ያጣች ሴት ወይም ሚስቱን በሐዘን ያጣ ወንድን ዴት ማድረግ ኖርማል ሰዎችን ዴት እንደማድረግ አይደለም። ኢቭን ተጋብተውም እየኖሩ ያሉ ማቃቸው ሰዎች አሉ ምናምንና አንዳንድ ጊዜ it's okay ምን እየተሰማችሁ ነው ብለው ቢጠይቋቸው ስላለፈው ስለ ፓስት ህይወታቸው። የሞተ ሰው መጥቶ ሚስቱን አይቀማበትም ወይም ባሏን አይቀማበትም። ግን አንዳንድ ጊዜ ይሄ በጭንቅላት ልፍ የሚል ናፍቆትን ባትለው ማውራት መፈለግ፣ ከዛ ደግሞ ያንን ነገር ከራይት ፐርሰን ጋር ብታወራው ከባሏ ጋር ወይ ከሚስቱ ጋር ቢያወሩት ትንሽ ሪሊፍ አለው። ይሄኛውም ያገባውም ሰው እንዲህ አይነት ሰውን ያገባውም ሰው ምን ይሰማሻል? ግን አንዳንድ ጊዜ ምን ይሰማሻል ምን ይሰማካል ተብለው ቼክ ቢጠይቁ ትንሽ ከኔ ከሁለት ሶስት መስመር ይሆናል፣ ሁለት ሶስት ኮንቨርሴሽን ይሆናል የሚያወሩት። ግን ላለው ሰው እንዴት ሄልፕ እንደሚያደርግ እኔ I can see እሱን የሚገርምህ በቃ አልኩህ አይቼ አውቃለሁ። እንደዛም የማውቀውም ሰው አለ እና ሰበብ ነው የሚፈልጉት ብታይ የሆነ አንገራቸውን ማውጣት ያላለቀ ሐዘን ተሸክሞ የሚኖር ሰው አብሮት ለሚኖር ሰው ደስታ አይሰጥም። ጥሩ ፊውቸር ወደፊት የሆነ ሰው ትክክለኛ ሰው ቢመጣ ሪጀክት አላደርግም። ግዴታ ትዳር መምጣት አለበት ብዬ ኢገር ሆኜ የምጠብቀው አይነት ሰው አይደለሁኝም። አሁን ላይ ራሴን መስራት ብር ሜክ ማድረግ በጣም የምፈልገው ነገር፣ ለልጆቼ ስትሮንግ የሆነች ሴት ማቆም፣ ደስተኛ መሆን ምናምን ነው በጣም ሞር ፍላጎቴ። ኢፍ the right person ቢመጣ ሪጀክት ላላደርግ እችላለሁኝ። አሁን ያለው ማንነቴ ሰው በህይወቴ እንዳይመጣ ምናምን አይልም። በነገራችን ላይ በፈረንሳይ ፓሪስ ኤፊል ታወር ስር ፎቶ ተነስተን በኔዘርላንድ አምስተርዳም ጎዳናዎች እንደዚህ በሳይክል ተንሸራሽረን ከዛም ማለፍ ሲል በጀርመን ፍራንክፈርት ድንቅ ቦታዎችን አይተን በአውሮፓ የማይረሳ ድንቅ ጊዜን አሳልፈናል። እርስዎም በቀጣዩ ከነሐሴ 14 እስከ 20 በ7 ምሽቶች እና በ8 ቀናት ከቤተሰብ ከወዳጅ ከልጆቹ ጋር በአውሮፓ ድንቅ ጊዜ እንዲያሳልፉ ቬጂታን ኢትዮጵያ ቱር ኤንድ ትራቭል ይጋብዛል። በዚህ ቁጥር አሁኑ ይደውሉ። ቀጣይ ጉዞውን ቡክ ያድርጉ። ከአንቺ ህይወት ኤክስፔሪየንስ ምንድነው ቲፕ የምታደርጊው ነገር? በእኔ መንገድ ላይ ያሉ አሁን ትኩስ ሐዘን ላይ ያሉ ብዙ ሰዎች ቴክስት ያደርጉልኛል ሶሻል ሚዲያ ላይ። ለዛም ነው እንደዚህ ራሴን ያለፍኩበትን እያንዳንዱን ነገር አሳልፌ ማውጣት ፈቃደኛ የሆንኩትኝ። አሁን ላይ ያለፉበት ያለው ነገር አክኖሌጅ ማድረግ፣ እነሱ ብቻቸውን እንዳልሆኑ፣ ብዙ ሰው ያለፈበት ያለው የህይወት መስመር እንደሆነ፣ በዙሪያው ደግሞ ያለው ሰው ሐዘንን እያስተናገደ ያለበት ዙሪያ ያለው ሰው ደግሞ ያ ሰው የማያውቀውን ነገር ነው
ህመም ኤክስፒሪየንስ እያደረገ ያለው መረዳት ሀዘንተኛን መረዳት እና እሱ በፈለገበት መንገድ ሀዘኑን እንዲወጣ ቢፈቅዱላቸው ሰው ሀዘኑን ፌስ ማድረግ አለበት መጋፈጥ አለበት 45% እየጠጣው ያሳለፍኩባቸው ቀኖች አሉ ግን እነሱን በቃ ጥግ ድረስ ሲሰማኝ 5 ቀን የሚፍጅ 10 ቀን የሚፍጅ አልጋይ ውስጥ ሆኜ ተሰምቶኝ ልክ ደግሞ ደና ሲሆን ደግሞ ወጥቼ ሃንጋውት ማድረግም ያለብኝ ምናምን በቃ መገናኘት ያለብኝ ደስተኛ የሆንኩባቸው ሞመንቶች ጊልቲ ሰዎች ጥፋተኛ እንደሆኑ እንዲሰማቸው አለመፍቀድ በህይወትሽ በጣም ደስተኛ የሆንሽበት ቀን መንጌ ከእስር ቤት የተፈታ ቀን እሱ ቀን በጣም ደስተኛ የሆንኩበት ቀን ነበረ ድንቅ ጊዜ ነው ያሳለፍነው ቴንክ ዩ ሶ ማች በጣም ወደኋላ መልሽሽ ምናልባት ሀዘን ስሜት ውስጥ ከተቸሽም ከሆነ ይቅርታ እጠይቃለሁ ግን ያው ያለፍሽበት መንገድ እንደ እናት እና ደግሞ በብዙ መንገድ የሚያልፉ ሰዎች ስላሉ ለነሱ ደግሞ መጽናኛም ይሆናል ያቀላል ሀዘንን በሚል ነው ቆይታ እያደረግን ያለ ነው እና ቴንክ ዩ ሶ ማች ስለሰጠሽን ሀሳብ ለሰጠሽን ጊዜ በግልጽ ውስጥሽ ያለውን ነገር ስለዋራሽን በጣም እናመሰግናለን እሺ ምናልባት መጨረሻ ላይ እንግዲህ እንደው መንጌ እንደው ቢኖር ፊት ለፊትሽ ብነግረው ባወራው የምትዩ ነገር ካለ መንጌ በህይወቴ ውስጥ ስለመጣክ አንተን እንደባል አክሰፕት ስላደረግኩክ በጣም አመሰግናለሁኝ እግዚአብሔርን ከማመሰግንባቸው ምክንያቶች መሃል ስለነበረ የመንጌ አብሮነቴ እነዚህን የመሳሰሉ ልጆች ከሱ ስላገኘሁኝ በጣም አመሰግነዋለሁ እነዛን ህይወቴን እንድኖር ስለፈቀደልኝ አንተን ማጣት በጣም የህይወቴ ከባዱ ጊዜ ነበረ ብዙ ተናነስኩብህ መንጌዬ ይባስ ብሎ ደግሞ አሁን እኔ ያለፍኩበት መንገድ ጥንካሬ ሆነና ለሌሎች ሰዎች መማሪያ ሀዘን እንደሚያልቅ ማሳያ ለብዙ እህቶች ምሳሌ እየሆንኩልክ ነው እና ፕራውድ አታረግብኝም ስለመጣችሁ በጣም ደስ ብሎኛል ሶሻል ሚዲያ ላይ ያለውን ነገር አይታችሁ ሄልፕፉል ነው ብላችሁ አይደለ ያለፍንበት የሀዘን መንገድ የአንዳችን ለአንዳችን ሄልፕ ያደርጋል ስለዚህ እሱን ሼር በማድረጌ እኔም በጣም ደስተኛ ነኝ ለዛ ነው ሜቢ ብዙ መያዝ የሚገባቸውን ነገሮች እዚህ ጋር አውጥቼ የተናገርኩትኝ ዛሬ ላይ በዚህ መንገድ ላይ እያለፉ ያሉ እህቶች የሆኑ ወንድሞች ያ ጊዜ ያልቃል እና ህይወት ይቀጥላል የሚያልቅ አይመስልም ግን ያልቃል አሜን አዲስ ሰው ተቀላቅሎናል ገባ ልጆችሽ ጋር ነው የተቀበልሽኝ አሁን ደግሞ አዲስ ሰው ተቀላቀለ ኦኬ በጣም ሁሉ ነገሬ ናት እንደዚህ የምገልጣት ሰው አይደለችም በጣም ቃላት ያጥረኛል ስለሷ ብዙ ነገር አብረን ያሳለፍን ክፉ ነገር ደግማ አብረን ያሳለፍን በጣም ወደሽ ማከብርሽ እህቴ አየየጂም እድሜና ጤና እመኝልሻለሁ ባይ አሜን መንጌ አሜን አሜን የሚለውን ዘፈን ለኔ ጋብዞኛል እኔ ደግሞ ለሳኔ ጋብስኳት ስላያያ እኔም ቃላት የለኝም she's like በጣም ህይወቴ ውስጥ የሚያስፈልጉ ፐርሰኖች አንዷ ናት እኔ አያያ ከመወለዴ በፊት ያለችልኝ ስወለድ ደግሞ እንደ ሁለተኛ እናቴ ማያት እንደ ሁለተኛ እናቴ ማያት ከአጠገቤ ማትለይ አክስቴ ነች ከአያያ ጋር በቃ we are like እህትማማች እኔ ጥፋት ሳጠፋ አያያ በደንብ ተቆጥታኝ ምናምን ላይክ እሷንም እንደሱ እኛ ቤት በጣም ለይቅርታ ቫልዩ ይሰጣል ማሚ ምን አይነት እናት ነች በጣም ደስ የምትል እሺ
ተግባቢ ላይክ እንደ ጓደኛ ማቀርባት ላይክ ጓደኛ አንዷ ቤስት ፍሬንድ እሷ ናት እናትሽ ያ ሁሉንም ነገር ነው ማማክራት እና እሱም ነው የሚያስፈልገው ምለው አይ ወልዛ ማሚ ምን አይነት እናት ነች? ማሚ ላይክ በጣም የምትረዳ ደስ የምትል ቀናችንን የምታፈካልን እናት ነች። የፍቅር ቋንቋችሁ እንዴት ነው በዚህ ቤት? ላይክ ብዙ ነገር አለ ላይክ ብዙ ግን በትንሹ እንላፋለን እንጫወታለን ውሃ ምናምን እንረጫጫለን በዛ ሰዓት በጣም ነው እኛ ደስ የሚለን ሁላችንም በቃ እሺ ማይዛ ያንቺ ፍቅር ቋንቋ ምንድነው? ለቤቱ ያለሽ ለማሚም ያለሽ ብዙ ጊዜ የምትጠቀሚው ፍቅርሽን ለመግለጽ እንዴት ነው? ምንድነው የምታደርጊው? በቃ በሚደብራት ጊዜ እሷ ክፍል ሄድና እሷ ላይ በሚደብራት ጊዜ እሷ ክፍል ስለምትሆን እሷ ክፍል ሄድና አስቃታለሁ በምችለው አቅም አስቃታለሁ እንድንላፋ አረጋታለሁ እንደዛ ነው በቃ ሀግ ታይም አለን እኔ ኦኬ በቃ በምንተቃቀፍበት ጊዜ ሁሉ ላይክ እሷም ሄዳ ስራ ምናምን ካስጨነቃትም እሱም ልቅቅ እንዲለን ሁለታችንን እንተቃቀፋለን። ሌላስ ፍቅርሽ እንዴት በቃላት ስትገልጪላት ምንድነው የምታያት? በጣም ነው የምታምሪው ዛሬ ላይክ በጣም ነው የምታምሪው እኔ አንቺ ስላለሽኝ በጣም እድለኛ ነኝ አንቺ ስለወለድሽኝ በጣም እድለኛ ነኝ እያልኩ በእንደዚህ አይነት ላቭ ሌተሮች ለሰርታ አረጋቻለሁ። ከዛም ደግሞ ልቧንም ማቀልጠጥላታለሁ ላይክ አሁን ከስራ ምናምን ስትመለስ ከተናደደች ወይም ከተበሳጨች በጣም ነው የምታምሪው እኮ ዛሬ በጣም ነው የምታምሪው ምናምን እያልኩ እንደምታምሪ ታውቂያለሽ እያለን ማታ ቦንዲንግ ታይማችን ላይክ ሁላችንም እንጸልያለን ከዛ መዝሙረ ዳዊትም እናነባለን። ኦኬ ዋው እንዲገርም ነው። ልጆች በጣም አክቲቭ ናቸው። ያ እግዚአብሔር ይመስገን። አንቺ ምንድነው ሰራውባቸው የምትይው ነገር አለ ወይስ እንደው በራሳቸው በሂደት በፕሮሰስ የመጣ ነገር ነው ወይስ አንቺ ሰርተሽባቸው ነው? ደስታን ከኔ ተምረዋል ብዬ አስባለሁኝ። ፍቅርንም መግለጽ እኔ ወዳችኋለሁ እንዳልኩ ከተሰማኝ ወዳለሁ በቃ ስወድ ውድድ ነው። እኔን እያዩ እንዴት መውደድ አይችሉም? ከዛ ቤታችን ውስጥ ይሄ መላፋት ከልጆች ጋር መነካካት መተቃቀፍ ይሄንን ተምሬ ነው። ትዕግስት ዋልታ ንጉስ ለልጆቻችሁ ለልጆቼ ገባው ሂሉና ቤተሰቦች ምግብ ኩክ አደረኩኝ እያረኩ ነበር ወይ ቲቪ ያሉ ቁጭ ብለው ግን እኔ ዋና የምመክረው ልጆች ተላፉ ንኳቸው ቦዲ ታች ምናምን አለች እና ያኛው ፓርት በጣም አሳመነኝ። የሆነ ነገር ደግሞ እኔ ካመንኩበት ተገብራለሁኝ። እሱ ነፃነታቸውን እንዲሰማቸው እኔ የሆነ ነገር ቢሆን እናቴ ጋር ብለው እንዲመጡ ምንም አይነት ስሜት ቢሰማቸው ማውራት እንዳለባቸው መያዝ ልክ እንዳልሆነ ኦልዌይስ ነው የምነግራቸው። አሁን እንግዲህ ማሚ ስቃለች ትጫወታለች ብዙ ነገር ግን በህይወት ደግሞ ብዙ ያሳለፋችሁት ነገር አለ። ማሚ የሚያሳለፈችው ነገር አለና ማሚ እንደው ምን ስትሆን ነው የሚከፋት የሚደብራት? ከዛስ እናንተ ምን ታደርጋላችሁ? ሜቢ አበባ ጎዝጉዘን ምናምን ልናረግ እንችላለን ሜቢ ክፍሏም ከዛ ደግሞ እንላፋለን ከዛ ቫይብ እንድትወጣ እዛ ውስጥ ሊከተት የሚችለው አብዛኛው ጊዜ በስራ ሰዎች ሲያናዷት ምናምን ነው እና አንደኛ ስራ የጀመርኩበትም እሷን እንትን ለማለት እንዴ ማለት ስራ ጀምረሻል? ያ ኩኪስ እሸጣለሁ ማለት በዚህ ድምሽ ያ እና ለምን የጀመርሽው? አንደኛ ማሚን ከስትረስ ለማውጣት በምችለው አቅም ማማዬ you don't have to እኔ ሁሉ ጊዜ እንደምላችሁ ነው። እኔ በጣም ሃርድ ወርክ ማደርገው ምናምን እንዴ እኔ ሁሌ ሌላ ማማዬ I deserve የተሻለ ህይወት
ኢቭን ሰው እንኳን እንዲላችሁ አልፈልግም እልሻለሁ። አይሜኔት እንደሱ እናታችሁ ለእናንተ ስትል በፍጹም እንዲሏችሁ አይደለ አልፈልግም። ለእናንተ ስል ብቻም ደግሞ አይደለም we deserve የተሻለ ህይወት we deserve ደስተኛ ሆነን መኖር የተሻለ መኪና ነው ገዛው ደግሞ አሁን ደው እና ይሄ አንቺ ለራስሽ ነው እንጂ ያስማ ምናምን ላስት ይር ሐረር ስንሄድ ራሷ ናት ለራሷ ትኬት የፕሌን የቆረጠችው ዶፊ ማማዬ የእናቷ ልጅ በስማ 15 አመቷ በ14 አሁን ነው ገና 15 ይሆናል ቢዝነስ ያ የኩኪስ መስራት ደረጃ ምን ደረጃ ላይ ይርሳለኪ በደንብ ሰፍቷል ሰው ይጠቀማል ቢዝነስ አለ ወይስ መሀከለኛ ነው መሀለኝ ያ ምንድነው ስሙ አኪ ያ ካለ ታቀምሽናለሽ እሺ ታቀምሳችሁ ከእንላና እኔ አንዳንድ ጊዜ ያው እነ ሃርድ ዌይ አይደለ ላይፍ ልጆቹን ማቹርድ ያደረጋቸው ሶ እናት እደብቃለሁ ምናምን እላለሁኝ ስሜት ለነሱ ላለማሳየት ሞክራለሁ እንጂ እነሱ ያውቃሉና ስትረስ አድርጌ ስራ ላይ ምናምን ስመጣ ልክ በር ከፍቼ ስገባ ወይ ቤቱ በአበባ ተጎዝጉዞ ከዛ ደብዳቤ ጽፈው በቃ ምን አይነት እናት እንደሆንኩኝ ወይ እውነት ነው ልቤን ቅልጥ ነው የሚያደርጉት እግዚአብሔርን። ከዛ ደግሞ አንዳንዴ እዚህ ጋር ምንም እንደሌለ ምናምን አክት ያደርጉና ልክ መኝታ ቤት ስደርስ ወይ ከበሩ ይጀምራል በሩ ላይ ከተለጠፈ ነገር ይጀምራል በትንሹም ቢሆን ይሄ ቀንሽን ከዚህ ሙድ የሚያወጣ አይነት ምናምን ብቻ የተጻፈ ልክ ከፍቼ ስገባ አልጋው በአበባ ተጎዝጉዞ በልብ ቅርጽ ተሳስሎልኝ ኖቶች ምናምን ይሄ ፍቅራቸውን የሚገልጹበት ወይ አይ ዶንት ኖ በቃ የት እንደተማሩ አሁን እኔ እንደሱ አይነት ፍቅር አገላለጽ ያን ያክል አቃለሁኝ ገልጻለሁ ግን እንደዚህ ደግሞ ይሄ የነሱ ራሳቸው ክሬት ያደረጉት ነገር ነው። ምግብ ላይ ነው ያለ ነው ሰው ምግባችሁን ብሉ ብዙ ደግሞ ስለተጫወትን ፍቅራችሁን ግለጹላትና በጣም ነው የምወድሽ ከምንም በላይ የመኖሬ ምክንያት ነሽ I love you very much I love you too ማማዬ የኔ ወርቅ እኔም በጣም ነው የምወድሽ በጣም አንቺ ልጄ ስለሆንሽ በጣም ነው ፕራውድ ማደርገው እና ደግሞ ይሄ በዚህ ልክ እንዲሰማሽ አልፈልግም እሺ ኦኬ በጣም አም ስትሮንግ ኢነፍ በቃ እና ደግሞ ጥንካሬን ነው እንጂ ከኔ እንድትማሪ የምፈልገው ዘጋገጭ ጋርጉኝ ለስራ ላይ ኢትስ ኦኬ የህይወት አንድ አካል ነው ይሄንን እዛጋ እነሱ የሆነ ነገር ስላረጉኝ ወደ ኋላ መቅረት እንደሌለብኝ ከኔ መማር እንድትማሩ ነው እንጂ የምፈልገው ቆይ እናቴን እንዲያርጊ ምናምን የሚል ኃይለኛ ኃላፊነት ወደ አንቺ እንዲመጣ አልፈልግም። ልጆች ናቸው መጫወቻና መዝለያቸው እድሜ ነው። ኦፍ ኮርስ ብር ሜክ ማድረግ በጣም ያስደስታል። ብር ሜክ አድርጊ ቻፕስቲክ ባይሆን ሽቶ ትገዢልኛለሽ እንደሱ ነው እንጂ እንድች ብለሽ ስትረስ እንዳያረግሽ እግዚአብሔር አምላክ ለኔ እድሜና ጤና ይስጥላችሁ ይስጣል ሁላችንም። ማሪሳ ፍቅርሽ እንግዲህ በጣም ነው የምወድሽ በቃ አንቺ ነሽ በቃ የወለድሽኝ ያሳደግሽኝ ሁለታችሁ ተባብራችሁ አንቺ ወለድሽኝ በቃ ከዛ ሁለታችሁ ተባብራችሁ አሳደጋችሁኝ አንቺ ሁሉንም ኤክስፒሪየንሶችን በከቨር በማድረግ እሷ ደግሞ በቃ የሆነ ጥፋት ሳጠፋ ይሄንን ጥፋት ደግሜ እንዳላጠፋው እየመከረችኝ እንደዚህ አድርጌያለሁ እና እንደዚህ ስላበቃችሁ እሺ ገዘዬ አሁን ደግሞ ካዛንቺስ አካባቢ ረድኤት ህንጻ ይባላል ካዛንቺስ መናኸሪያ ጋር ነው ያለው በፊት ስቴሽነሪ የነበረበት ሰፈር ነው ሰፈሩና ብዙ ጊዜ ሰዎች አሁን ካዛንቺስ ስለፈረሰ ስቴሽነሪው አብሮ ከዚህ የተነሳ ነው የሚመስላቸው ግን እዚህ ረድኤት ህንጻ ላይ ብዙ ስቴሽነሪዎች አለን ኮምፒውተር አክሰሰሪዎችን ፕሪንተሮች ፈርኒቸር ምናምን ብዙ ነገር ነው ያለው የኔም ሱቅ እዚህ ውስጥ ነው ያለው ወደዛ መግባት እንችላለን Thank you
የቢዝነስ ላይፌ ያው የምኖርበት ከዛ እዚህ ስቴሽነሪ ነው። ከዛ በፊት እንጀራ ምናምን እኮ ሸጥ ነበር። ደረቅ እንጀራ ስራ ጀምሬ ነበረ። ሰው ያንን አቁሜ ሁለተኛ ልጄን ከወለድኩኝ በኋላ የጀመርኩት ቢዝነስ ነው። እንደምታየው ነው። ስቴሽነሪዎች፣ የጽዳት ዕቃ፣ ኮምፒውተር ፕሪንተሮች ምናምን አሉን። የጽዳት ዕቃ ሆቴሎች፣ ሆስፒታሎች ደንበኞቻችን ናቸው። የመንግስት መስሪያ ቤት፣ ትልልቅ ኤንጂኦዎች ምናምን ካሉ ማለት ምንም ያክል በልክ ቢሆን ኦርደሮቹ ሃንድል ማድረግ እንችላለን አሁን ላይ። በጣም አሪፍ። ምን አይነት ሰራተኛ ነሽ? በጣም ታታሪ ጎበዝ። ስራ አለ ከተባለ ሌሊት 8 ሰዓትም ቢሆን ተነስቼ ስራዬን ሃንድል ማደርገዋ። ኔክስት አሁን በቅርብ ከዚህ በበለጠ በጣም ብዙ የጀመርኳቸው ፕሮጀክቶች አሉ ከመድኃኔዓለም ጋር። ያው ሲሳካ ደግሞ ሰው የሚያየው ነው የሚሆነው በቅርብ ቀን። ይቅናሽ በእናትሽ። አሜን። ገዝዬ ቴንክ ዩ ሶ ማች። ቴንክ ዩ በጣም አመሰግናለሁኝ። እግዚአብሔር በርቺልን። እንግዲህ በአዲሱ ቢዝነስ ደግሞ እንመጣለን። ኦፍ ኮርስ። ቴንክ ዩ ሶ ማች። አመሰግናለሁ በጣም አክብራችሁኝ ስለመጣችሁ። ዴማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ 1 እና 2 በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ዴማሆፕ ሪል ስቴት ቅንጦት ይገባዎታል።